እንትኑን እንየው እስኪ እንትኑን እንየው። አሁን ሌሎች ነገሮችን ከእንትን ከማለታችን በፊት ካቶሊክ ይህንን አትልም። በኢየሱስ ክርስቶስ ስም እንደሚወጣ ሁሉም ይስማማል። ልዩነቱ ያለው ምንድን ነው? በስላሴ ስምም ይወጣል። እንደገና ደግሞ ተጨማሪ ደግሞ የለጠፍኩት ቪዲዮ አለ። በሚካኤል ስም በታላቁ ሚካኤል ስም ውጣ ብሎ አዛለሁ ብሎ የሚደረግ ማለት ነው። እና እሱ ሶስተኛ ደረጃ ላይ የሚታይ ነው፣ እናየዋለን። ግን ዋና መነሻው በኢየሱስ ክርስቶስ ስም ብለው ሲሉ ፕሮቴስታንቶች አልተሳሳቱም። ተሳስታችኋል። ኦርቶዶክሳውያንም ፕሮቴስታንትን ሊል አይችልም። ምክንያቱ የተሰጠው እዚህ ቦታ ላይ ነው። አሁን ትልቁ ነገር መታወቅ ያለበት ኢየሱስ ክርስቶስም ሲናገር በስሜ ብሎ ነው ያለ የተናገረው። በስሜ አጋንንትን ያመነገረው በስሜ አጋንንትን ያመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ አለ። በስሜ ኦኬ። ሌሎች ቦታ ላይም በምናይበት ሰዓት በስምህ አጋንንትን አወጣን፣ ሰባዎቹም ደስ ብሏቸው በስምህ አጋንንትን አወጣን ብሎ ሲመለሱ እናያለን። ኦኬ ይሄ ደቀ መዛሙርቶቹም ወይም ሐዋርያቶቹም ኢየሱስ ክርስቶስ ካረገ በኋላ በኢየሱስ ክርስቶስ ስም አጋንንትን ሲያወጡ ነው የምናየው። የቤተ ክርስቲያን አባቶችንም እናያለን። በኢየሱስ ክርስቶስ ስም እንዴት አጋንንት እንደሚንቀጠቀጡ የተናገሩ የመሰከሩ የቤተ ክርስቲያን አባቶችን ከጀስቲን ማርቲን ጀምሮ ኦሪገን ተርቱሊያን እያለን እናያለን። ከሉትራንም ስኮላር ዮሐን ጌራርድን ጨምሮ ማለት ነው። ኦኬ ለምንድን ነው ካልን ደግሞ ሁለት ነገር ያዙልኝ። ዛሬ ትንሽ ነገር እንድታውቁ ፈልገው እዛ ላይ ነው። አሁን በስላሴ ስም ይወጣል አይወጣም የሚለው ሆልድ አድርጉትና መጀመሪያ ኢየሱስ የሚለው ጋር እንትን እንበል። ለምንድን ነው ከተባለ ሁለት ምክንያት አለው። አንደኛው ምክንያት ከሰሞኑ ሲነገር የነበረው ኢየሱስ ክርስቶስ ተራ ሰው እንዳልሆነ መታወቅ አለበት። ሚራክሎቹ፣ ምልክቶቹ እርሱ ማን እንደሆነ፣ መለኮት እንደሆነ፣ አምላክ እንደሆነ፣ መሲሁ እንደሆነ፣ እግዚአብሔር እንደሆነ የሚያሳዩ የሚገልጡ ምልክቶች ናቸው። በምልክትና በተአምራት ነው የጸናው ማለት ነው። ዮሐንስም ሲናገር በመጨረሻው ላይ ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ብዙ ምልክቶችን አደረገ። ለምን? አምናችሁ በስሙ ሕይወት ይሆንላችሁ ዘንድ። እነዚህ ምልክቶች ሁሉ እርሱ ማን እንደሆነ ማንነቱን ምን የሚያደርጉ ናቸው? ሪፍሌክት የሚያደርጉ ሪቪል የሚያደርጉ የሚገልጡ ናቸው። ምክንያቱም እሱ ተራ ሰው ነው፣ ግን ተራ ሰው አይደለም። እሱ መለኮትም ነው። ስለዚህ መለኮትነቱን አምላክነቱ መገለጥ አለበት። ይሄ ደግሞ በምልክትና በድንቅ በተአምራት ኦርዲነሪ ሰው ማድረግ የማይችለው ነገር ሁሉ ይደረጋል። ተአምራቶች አድርጓል ማለት ነው። እነዚህ ነገሮች ምንነቱን የሚያጸኑ ናቸው። መለኮትነቱ መጽናት ስላለበት፣ አምላክነቱ መጽናት ስላለበት። ይሄ አብዛኞቻችሁ ስትናገሩ ስለነበረ እዚህ ጋር ብዙ አልቆይበትም። መለኮትነቱ መታወቅ አለበት። ተራ ኦርዲነሪ ሰው እንዳልሆነ፣ እሱ አምላክ እንደሆነ፣ መለኮት እንደሆነ። ሌላ ግን እስካሁን ያልሰማሁት ማለት ነው ሁለተኛ ትልቅ ምክንያት አለ። ምንድነው ሁለተኛ ትልቅ ምክንያት? የስም ጉዳይ። እግዚአብሔር በዘመናት ስምን ራሱን በሆነ ስም ሪቪል ሲያደርግ ለሕዝቡ ሲገልጥ በዘመኑ ሊሰራው ካለው ስራ ጋር የተያያዘ ስም ነው የሚሰጠው፣ ሪቪል የሚያደርገው ለሕዝቡ የሚገልጠው ማለት ነው። እንዴት? ምን ማለት ነው? ማለት እግዚአብሔር ራሱን የሚገልጥበት ስም የቃላቶች ስብስብ አይደለም። ዝም ብሎ አይደለም፣ ለራሱ አይደለም፣ ራሱን የሚገልጥበት ስም አይደለም። ለሰዎች እንኳን በብሉይ ኪዳን ይህንን ትለዋለህ ያንን ትለዋለህ ብሎ ሲል ከሚሰራው ስራ ጋር ከሰውየው ማንነት ጋር ከሰውየው ባህሪ ጋር የተያያዘ ስም ነው። እግዚአብሔር ለሰዎች የሚሰጠው የሚሰይመው ስሙን ዮሐንስ ትለዋለህ ስሙን እንትና ትለዋለህ ብሎ ሲል ስምን ሲያወጣ ራሱ ለሰዎች እግዚአብሔር ከሰውየው ባህሪ ጋር ከሰውየው ማንነት ጋር ሰውየው ከሚሰራው ስራ ጋር የተገናኘ ነው። እግዚአብሔር ልክ እንደዚሁ ልክ ዝም ብለን በዘፈቀደ አበበ እንደምንለው ወይም አለሚቱ ብለን ስም እንደምናወጣ አይደለም። እግዚአብሔር ራሱን የገለጠባቸውን ስሞች በሙሉ በምናይበት ሰዓት ከባህሪው ጋር ከማንነቱ ጋር እና በዘመኑ እግዚአብሔር ሊሰራው ያለውን ስራ የገለጠበት ስም ነው። ይህንን ጥቂት እንትኖች ማየት ፈልጋለሁ። ለምሳሌ ዘፍጥረት 17 ቁጥር 1 ላይ ለአብርሃም እግዚአብሔር ሲገለጥለት ኤልሻዳይ በሚል ስም ነው የተገለጠለት። ኦኬ ሁኔታው ምንድነው ስንል አብርሃምና ሳራ በዕድሜ ያረጁበት፣ እንደ ሰው ወግ ልማድ የወር አበባ ማየት ያቆመችበት፣ ቆዳቸው የተሸበሸበበት ያረጁበት፣ ከዚህ በኋላ ልጅ የሚባል ነገር ሊታሰብ በፍጹም በሰውኛ ማይቻልበት ሁኔታ ውስጥ የነበሩበት ሰዓት ነው። በዛ ሁኔታ ውስጥ እግዚአብሔር ራሱን ሲገልጥላቸው ኤልሻዳይ ነኝ ያላቸው፣ እኔ ሁሉን ቻይ ነኝ ያላቸው።
ከሰው አይምሮ በላይ የሆነን ስራን ሰርቶ ያንን ስራን የገለጠው ማለት ነው። ያቺ ያረጀች የ90 ዓመት ሴት እንደ ልጃገረድ ልጅን ወልዳ መታቀፍ የቻለች ማጥባት የቻለች ሆነች ማለት ነው። ስለዚህ የተገለጠበት ስም ሊሰራው ያለውን ስራ የሚገልጥ ስም ነው የተገለጠው። ዘጸአት 3:14 ላይ ስትመጡ ለአብርሃም እንደተገለጠለት አይደለም ለሙሴ የተገለጠለት። ለሙሴ ሲገለጥለት ኤልሻዳይ በሚል ስም አይደለም የተገለጠለት። በምን ስም ነው የተገለጠለት ብለን ስንል ለሙሴ የተገለጠው ያህዌ በሚል ስም ነው የተገለጠለት። ያህዌ እኔ ነኝ በሚል ስም ነው የተገለጠለት። ምንድነው ሁኔታው? የነበረው ሁኔታ ምንድነው ብለን ስንል በዘመኑ የእስራኤል ሕዝብ በባርነት ውስጥ የነበረበት፣ በግብፅ ባርነት ውስጥ ያለበት፣ በአስቸጋሪ ሁኔታ ውስጥ በሚያልፍበት ታይም ላይ ነው እግዚአብሔር የተገለጠው። በዛን ሰዓት በሚገለጥበት ሰዓት እኔ ነኝ ብሎ እግዚአብሔር ያህዌ ብሎ በሚገለጥበት ሰዓት ሕዝቡ የእስራኤል ሕዝብ እግዚአብሔር ለአብርሃም የገባውን የቃል ኪዳን ያውቃል። ለአብርሃም የገባለትን ቃል ኪዳን ያውቃል። ስለዚህ ምን ገባለትን ቃል ኪዳን ያውቃል። ስለዚህ ምንድን ነው ቃል ኪዳን ጠባቂ፣ ቃሉን የገባውን የሚፈጽም መኖርን የሚሰጥ ሆኖ ነው ለማን የተገለጠው? ለሙሴ የተገለጠለት ያህዌ ብሎ ህዝቡን ያንን ቃል ኪዳን የሚያስብ የሚጠብቅ ቃል ኪዳኑን ጠባቂ ወደ መኖር የሚያመጣ እኔ ነኝ ዋስትና ሆኖ ነው የተገለጠው ማለት ነው። በዘመኑ ሊሰራው ካለው ስራ ጋር የተገናኘ አገላለጥ ነው ራሱን ሪቪል የሚያደርገው ለህዝቡ። ዘፍጥረት 22 ቁጥር 14 ላይ በምናይበት ሰዓት ዘፍጥረት 22 14 ላይ ለአብርሃም ሲገለጥለት ያህዌ ይርኤ ብሎ ነው የተገለጠለት። ያህዌ ይርኤ ምን ማለት ነው? እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል ብሎ እግዚአብሔር ራሱን በዚህ ስም ሲገልጥ ምን ማለት ነው ብለን ስንል ሁኔታው ምንድን ነው ስንል በወቅቱ አብርሃም ብቸኛ ልጁን ሊሰዋ ወደ ሞሪያም ተራራ የወጣበት በጣም አስቸጋሪ ያዘጋጃል በሚል ስም ሲገለጥለት ምንድን ነው ከተባለ እግዚአብሔር የሚሰዋውን በግ ሲያዘጋጅለት እናያለን። እግዚአብሔር ሊያደርግ ያለውን ሊሰራ ያለውን በዘመኑ ሊፈጽም ባለው ስም ሲገለጥለት እናያለን ማለት ነው። መሰዊያውን የጠራበትን እንትን የሰየመው ስም ማለት ነው። በዛ ስም ሲገለጥ እናያለን። ምንድን ነው ስንል ሙሴ እጆቹን ወደ ላይ ባነሳበት ሰዓት ያ ጦርነት የማያውቀው ህዝብ፣ ያ በጦርነት ልምድ ያካበተ ያልሆነው ህዝብ ሙሴ እጆቹን ወደ ላይ ባነሳበት ሰዓት እስራኤል ድል አደረገ። እስራኤል አሸነፈ። ከዛ በኋላ መሰዊያ ሰርቶ ሙሴ ስሙን ያህዌ ነሲ እግዚአብሔር ድል አድራጊ አርማዬ ነው ብሎ ሰየመው ማለት ነው። በዘመኑ እግዚአብሔር ሊሰራው ሊያደርገው ካለው ስም ጋር ራሱን ሲገልጥ እናያለን። ይህንን ሁሉ እየተንደረደርኩ የመጣሁት ለምንድን ነው? አማኑኤልና ኢየሱስ የሚለውን ስም እንድናየው ነው። ስድስተኛው ምንድን ነው? አማኑኤልና ኢየሱስ ኢሳይያስ 7:14 ማቴዎስ 1:21-23 ላይ አማኑኤል የሚል አለ። እንደገና ማቴዎስ ላይ ደግሞ ኢየሱስ የሚል አለ። ኦኬ አማኑኤል ኢየሱስ፣ አማኑኤል እግዚአብሔር ከኛ ጋር ነው። ኢየሱስ እግዚአብሔር አዳኝ በሚል ስም ተገለጠ። ምንድን ነው? ለማርያምም ለዮሴፍም በሚገለጥባቸው ሰዓት ይህንን ስም እናያለን። ለኢሳያስ ሲገለጥ ደግሞ አማኑኤል የሚለውን ነገር እናያለን። ይህንን ስም በምናይበት ሰዓት ከምን ጋር የተገናኘ ነው? ሁኔታው ምንድን ነው ብለን በምናይበት ሰዓት የሰው ልጅ በኃጢአትና በሞት በዲያብሎስ ጥቃት ስር ወድቆ ከእግዚአብሔር ርቆ ያለበት ሰዓት ነው። ሩቅ ነበራችሁ፣ በክርስቶስ ግን ምን አላችሁ? ኤፌሶን ላይ ሲናገር አቀረባችሁ። ህዝቡ ወይም ደግሞ የሰው ልጅ ከእግዚአብሔር የራቀበት በጨለማ ያለበት በዲያብሎስ እስራትና በኃጢአት ቀንበር ውስጥ ያለበት ታይም ነው። ስለዚህ ምን መሆን አለበት? አዳኝ ያስፈልገዋል። ይህንን ካለበት ከወደቀበት የሚያድን አዳኝ ያስፈልገዋል። አዳኝ ሆኖ ተገለጠ። ሰው ኦርዲነሪ ሰው ደግሞ ማዳን አይችልም። ስለዚህ አማኑኤል መሆን አለበት አዳኙ። ስለዚህ አማኑኤል ሆኖ ተገለጠ። በመካከላችን ምን ሆነ? ደቆነ፣ አደረ። ህዝቡንም ምን አደረጋቸው? አዳነ። ህዝቡን አዳነ። የሚያድን አዳኝ፣ የሚያድን አምላክ ገብቷችኋል? የሚያድን አምላክ ሆኖ ራሱን ገለጠ ማለት ነው። በዘመኑ ሊያደርገው ካለው ነገር ጋር የተያያዘ ነው። ስለዚህ ኢየሱስ አሁን በኢየሱስ ክርስቶስ ስም አጋንንት በሚወጣበት ሰዓት፣ ደዌዎች በሚፈወሱበት ሰዓት እግዚአብሔር በዘመኑ የሚሰራው ስራ መሆኑን ማወቅ አለብን። ምክንያቱም እግዚአብሔር አዳኝ መሆኑ እየታወቀ ነው፣ ሪቪል እየተደረገ ነው ያለው ማለት ነው። ከዚህ ጋር እየተገናኘ ነው፣ ከስሙ ጋር እየተገናኘ ነው። አማኑኤል ኢየሱስ የሚለው ሰው አማኑኤል እግዚአብሔር ከኛ ጋር ማለት ይሄ ቃልም ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ደቆነ ከሚለው ጋር የተገናኘ ነው። አማኑኤል ራሱ እግዚአብሔር ራሱ በመካከላችን ምን ሆነ? ደቆነ፣ ሰው ሆነ፣ ከኛ እንደ አንዱ ሆነ የሚለውን የሚይዝ ነው። ማን?
አማኑኤል ማን? እግዚአብሔር። ኦኬ ካዲያ ይሄኛው አማኑኤል ምን አይነት አማኑኤል ነው? ኢየሱስ ነው ማለት የሚያድን ነው፣ አዳኝ ነው። እግዚአብሔር አዳኝ ሆኖ የተገለጠበት ነው። ስለዚህ ይሄንን ስም ነው እግዚአብሔር ሪቪል ማድረግ የሚፈልገው። ጉዳዩ በዚህ ስም ይወጣል በዛ ስም አይወጣም ሳይሆን አጋንንቶች በተፈወሱ ቁጥር ይህንን ስም ሪቪል እያደረገ ነው እግዚአብሔር። ይህንን ስም እየገለጠ ነው። ምክንያቱም ስሙ ከስራው ጋር የተገናኘ ነው። ስሙ ከሚደረገው ስራ ጋር ከእግዚአብሔር ፕሮጀክት ጋር የተገናኘ ነው። ኢየሱስ ሲባል ህዝቡን የሚያድን ነው፣ አዳኝ የሆነ ነው። አዳኝ ግን ሲባል ዝም ብሎ ኦርዲነሪ ሰው ሳይሆን አማኑኤል ነው፣ እግዚአብሔር ራሱ ነው እያዳነ ያለው። ከዚህ ጋር የተገናኘ ነው። ኢየሱስ ክርስቶስም ሲናገር በመጨረሻው ሲነግራቸው እኮ ስልጣን ሁሉ በሰማይና በምድር ተሰጠኝ ካለ በኋላ እኮ ሰማይና በምድር ተሰጠኝ ካለ በኋላ እኮ ማርቆስ ላይ ሲናገር እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ምን ይላሉ? ያወጣሉ ብሎ አላቸው። ይህንን ካላቸው በኋላ እኮ ቀጥሎ ምዕራፍ ላይ ስታዩ ወደ ላይ ከፍ ከፍ አለ። ምን አደረገ ነው የሚለው? አረገ ብሎ ይላል። ኦኬ ለምንድን ነው በስሜ ያለው? ምክንያቱም ስሙ ከስራው ጋር የተገናኘ ነው። ሰው ኦርዲነሪ ሰው እንዳልሆነ መለኮትነቱ አምላክነቱ እንዲታው ሚራክሎች፣ ምልክቶች መኖራቸው አንደኛው ምክንያት ሲሆን፣ ሁለተኛው ስሙ ስራውን ይገልጣል። የሚሰራውን ስራ የእግዚአብሔርን ፕሮጀክት ቀጣይ ያለውን ፕሮጀክት የሚገልጥ ነው የወጣው ስም ራሱ። ለምንድነው በድሮ ስም ይሄንን ትይዋለሽ ያላላት? ለምንድነው ኤልሻዳይ በይው ያላላት? ለምንድነው ያህዌ ይሬ በይው ያላላት? ለምንድነው የተለያየ ስም በብሉይ ኪዳን ሲገለጥበት በነበረው ስም ለምንድነው በአንዱ ስም ይሄንን በይው ያላላት? ኢየሱስ ትይዋለሽ አላት። ኢየሱስ እርሱም ህዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋል። አዳኝ ነው። አዳኝነቱን ነው። አዳኝነቱ የሚሰራውን ስራ የሚገልጥ መሆኑን ማወቅ አለበት። ሌላው ክርስቶስ የሚለው ስም የማዕረግ የሹመት ስም ነው። ኢየሱስ የሚለው ስም ልክ የትውልድ ስሙ የመታወቂያ ስሙ ነው። ክርስቶስ ግን የማዕረግ ስም ነው። ፕሬዝዳንት እንትና እንደሚባለው፣ ጠቅላይ ሚኒስትር እንትና እንደሚባለው፣ ጄኔራል እንትና እንደሚባለው የሹመት ስም ነው። ይህንን በምን እናየዋለን? በብሉይ ኪዳኑ መሲህ ነው አይደለ? መሲህ። በአዲስ ኪዳኑ ደግሞ ክርስቶስ ተብሎ የተተረጎመው የተቀባ። ኦኬ በብሉይ ኪዳን 3 አይነት ቅባት አለ። ምን አይነት ቅባት? 3 አይነት ኦፊስ አለ። ለሶስቱም ቅባቶች አሉ። የምን? የንግስና፣ የካህናትና የነብይነት። ሶስቱም ወደ ካህንነትም ሲመጡ፣ ወደ ንግስናም ሲመጡ፣ ወደ ነብይነትም ሲመጡ ተቀብተው ነው የሚመጡት። በቅባት ነው የሚመጡት። ኤልሳን ስታዩት ወደ ነብይነት ሲመጣ ተቀብቶ ነው የመጣው። እነ ሳኦልን ዳዊትን ስታዩ ተቀብተው ነው የመጡት። ካህናቶችን ስታዩ የአሮንን ትውልድ በምታዩበት ሰዓት በመቅደሱ የሚያገለግለው ሊቀ ካህን እንዴት እንደሚቀባ የቅባቱን ስነስርዓት ታያላችሁ በብሉይ ኪዳን። 3ቱን ኦፊሶች የያዘ ነው ኢየሱስ ክርስቶስ። ስለዚህ እሱ ምንድን ነው ይሄን ቅባት የተባለው የሹመት እሱ ንጉሥ እንደሆነ፣ እሱ የካህናቶች ሊቀ ካህን እንደሆነ፣ እሱ ነቢይ እንደሆነ እነዚህን 3ቱ ሁሉ ኦፊሶች ጠቅልሎ እንደያዘ የሚያሳይ የሹመት የማዕረግ ስሙ ነው። ስለዚህ ስንጠራው ከነማዕረግ ስሙ ነው ኢየሱስ ክርስቶስ ተብሎ ነው የሚጠራው ማለት። ስለዚህ አጋንንት በምን እንዲወጡ ነው ኢየሱስ ክርስቶስ ያለው? በኢየሱስ ክርስቶስ ስም አጋንንቶችን እንዲያወጡ፣ ደዌዎችን እንዲፈውሱ፣ የሚገድል መርዝ እንኳን ቢጠጡ እንደማይጎዳቸው ኢየሱስ ክርስቶስ ተናገረ። ለምን? ቅድም ያልኳቸው 2ቱ ምክንያቶች እንዳትረሱ። አንደኛ ኦርዲነሪ ሰው እንዳልሆነ በምልክቶች፣ በድንቆች፣ በተአምራቶች እሱ መለኮት አምላክ መሆኑ ይታያል፣ ይታወቃል፣ ሪቪል ይደረጋል። ሁለተኛ ደግሞ ስሙ ራሱ እግዚአብሔር ያወጣው የወጣለት ስም ራሱ ከሚሰራው ስራ ጋር የተያያዘ መሆኑ መታወቅ አለበት ማለት ነው። ኦኬ ይህንን ካየን በኋላ ወዴት እንለፍ? ወደ ቤተክርስቲያን አባቶች ልጨምርላችሁ አንዳንድ አባቶችን ወይስ እንዴት ነው? እስኪ ንገሩኝ። የቤተክርስቲያን አባቶች ያሉትን በዚህ ጉዳይ ላይ ልጨምርላችሁ። እሺ የቤተ ክርስቲያን አባቶች ያሉትን በዚህ ስም በክርስቶስ ስም ያለውን የጻፉትን አንዳንድ አባቶችን እኔ ጀስቲን ማርቲንን እንየው። ሰከንድ አፖሎጂ ቻፕተር 6 ላይ ጀስቲን ማርቲን ለሮም ሴኔት በጻፈው መከላከያ ላይ እንደዚህ ብሏል። ቻፕተር 6 ላይ ማለት ነው። ይህን አሁን በእናንተ እይታ ስር ካለው ነገር መማር ትችላላችሁ። ምክንያቱም በመላው ዓለምና በእናንተም ከተማ ሳይቀር በቁጥር ስፍር የሌላቸው በአጋንንት የተያዙ ሰዎችን ሌሎች አስማተኞች
መተተኞችና መድኃኒት ቀማሚዎች ሁሉ ሊፈውሷቸው ያልቻሉትን ብዙዎች የእኛ ክርስቲያን ወንዶች በጴንጤናዊ ጲላጦስ ዘመን በተሰቀለው በኢየሱስ ክርስቶስ ስም እየገሰጹ ፈውሰዋቸዋል። አሁንም እየፈወሱ ይገኛሉ። ሰዎቹንም የያዙትን አጋንንት አቅም አሳጥተው አስወጥቷቸዋል ብሎ ጽፏል። በማን ስም አለ? በጴንጤናዊ ጲላጦስ ዘመን በተሰቀለው በኢየሱስ ክርስቶስ ስም እየገሰጹ ምን ብለዋቸዋል? ፈውሰዋቸዋል ብሎ ጽፏል። ቤት በሰከንድ አፖሎጂ ቻፕተር 6 ላይ ጀስቲን ማርቲን ለሮም ሴኔት በጻፈው መከላከያ ላይ ማለት ነው። ተርቱሊያን እንመልከት። ተርቱሊያን አፖሎጂ ቻፕተር 23 ሴክሽን 15 እና 16 ማለት ነው። ምን ብሏል? ተርቱሊያንን ስንመለከት በእነሱ ይላል ማለት በአጋንንቱ ማለት ነው። በእነሱ ላይ በእነሱ የሚለው አጋንንቱ ማለት ነው። በእነሱ ላይ ያለን ስልጣንና ኃይል ሁሉ የመነጨው የክርስቶስን ስም በመጥራታችንና እግዚአብሔር በፍርድ ቀን ፈራጅ በሆነው በክርስቶስ እጅ ሊያወርድባቸው ስላለው መከራ ወደ ትውስታቸው ከመመለሳችን ነው። ክርስቶስን በእግዚአብሔር ውስጥ እግዚአብሔርንም በክርስቶስ ውስጥ በመፍራት ለእግዚአብሔር አገልጋዮች ተገዢ ይሆናሉ። ስለዚህ እኛ ስንነካቸውና ስንተነፍስባቸው በዛ የፍርድ እሳት እሳቤና መገንዘብ ተውጠው ይላል ምናዛቸው ጊዜ የገቡባቸውን አካላት ሳይወዱና ተጨንቀው በአይኖች አድርገን እንመልከት። አጌንስልሰስ ላይ ቡክ 1 ቻፕተር 6 ላይ ምን ይላል? ምክንያቱም ክርስቲያኖች በክፉዎች መናፍስት ላይ ድል የሚቀዳጁት በአስማት ቃላት ሳይሆን በማን ስም ነው ሲያወጡ የምናየው? በኢየሱስ ክርስቶስ ስም ነው። አጋንንቶችን ሲያወጡ የምናየው፣ ደዌን ሲፈውሱ የምናየው። ኦኬ እዚህ ጋር በጣም ማወቅ ያለብን ሁለት ነገር አለ። ፕሪስክሪፕቲቭ እና ዶክትሪናል ኤክስቴንሽን ይባላል። ፕሪስክሪፕቲቭ ላይ ስለ ፕሪስክሪፕቲቭ ስንናገር ፕሪስክሪፕቲቭ የተጻፈልን በመጽሐፍ ቅዱስ ላይ የተጻፈልን ኮማንድ የተሰጠን በማን ስም እንድናወጣ ነው? በኢየሱስ ክርስቶስ ስም እንድናወጣ ነው። ኦኬ ወደ ዶክትሪናል ኤክስቴንሽን በምንመጣበት ሰዓት ወደ ዶክትሪናል ኤክስቴንሽን ማለት ምን ማለት ነው? ይሄ አይደንቲቲ ያለው ከሚለው ይሄ ምንድነው? ዊሉ፣ ፓወሩ፣ ስልጣኑ፣ ፍቃዱ በትሪኒቲ መካከል አንድ ነው። አንድ ስለሆነ በዚህ ስምስ ብናወጣ በአብ በወልድ በመንፈስ ቅዱስ ስም ብናወጣ በሚለው ሳይሆን እንዳውም አባቶች እንትን የሚሉት ከምን ጋር ነው የሚያያይዙት? አባቶች ከጥምቀት ጋር ነው የሚያያይዙት። ይህንን ሉትራኖችም እናያይዘዋለን። ከጥምቀት ጋር ስናያይዘው በምንጠመቅበት ሰዓት ጥምቀት ለመዳን እንደሆነ ሁሉ ከጨለማው ኃይል ከአጋንንት ስርዓት የምንድንበት የምንወጣበት እንደሆነ ሁሉ ጥምቀት ሲደረግ በአብ በወልድ በመንፈስ ቅዱስ ስም ነው የሚደረገው። ይሄ ኮማንድ ነው። ኢየሱስ ክርስቶስ ምን ብሏል? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ብሏል። አንድ ሰው አጥማቂው በአብ በወልድ በመንፈስ ቅዱስ ስም ካላጠመቀ ኮማንዱን ምን እያደረገ ነው? እያፈረሰ ነው። ትእዛዙን እያፈረሰ ነው። ኦኬ በምንጠመቅበት ሰዓት ከዛ እንድናለን። አሁን ይውላችሁ ጥምቀት ለመዳን ነው። አባቶችም ይህንን ጠቅሰውታል። በምንጠመቅበት ሰዓት ከዛ ውስጥ ምን አለ? መዳን አለ፣ ከኃጢአት መንጻት አለ፣ የእግዚአብሔር ልጅ መሆናል። ይህን እናምናለን። የሉትራንም ኮንፌሽን ያንን ያስቀምጣል። እየተናገርን ያለነው ግን ዳይሬክት ኮማንድ ከማድረግ አንጻር ወይም ደግሞ ዳይሬክት አጋንንቱን ከማናገርና ከማዘዝ አንጻር ነው። ዳይሬክት አጋንንቱን ከማዘዝ አንጻር በኢየሱስ ክርስቶስ ስም ነው የሚታዘዘው። ምን ማለት ነው? ይሄ ማለት በአብ በወልድ በመንፈስ ቅዱስ ስም አይታዘዝም ነው? እንደዛ ማለት አይደለም። በኢየሱስ ክርስቶስ ስም ውስጥ የሚገለጠው የስላሴ ዊል ነው፣ የስላሴ ፓወር ነው፣ የስላሴን ፍቃድ ነው የሚገለጠው። ያ አንዱ ፍቃድ፣ አንዱ ኃይል፣ አንዱ ስልጣን ነው። በማን ስም ውስጥ የሚገለጠው? በኢየሱስ ክርስቶስ ስም ውስጥ የሚገለጠው። ስለዚህ ኢየሱስ ክርስቶስ ብለን ስንል ትሪኒቲ አብሮ በዚህ ውስጥ በአንድ ፍቃድ እየሰራ ነው። አብ ወልድ መንፈስ ቅዱስ አብሮ እየሰራ ነው። ይሄ በማዳን ስራ ውስጥ ኢንሰፕረብል ኦፕሬሽን ነው ያለው። አፕሮፕሬሽን የምንናገረው ከአካል ከሃይፖስታሲስ አንጻር ነው የምንናገረው። ኢንሰፕረብል ኦፕሬሽን ደግሞ ከኢሴንስ አንጻር ነው የምንናገረው። ስለዚህ የማዳን ስራ ብለን ስንል ከመለኮት አንጻር ከኢሴንስ አንጻር እየተናገርን ስለሆነ አብ ወልድ መንፈስ ቅዱስ አብሮ በአንድ ምክንያቱም አንድ ኢሴንስ ስለሆነ በአንድ የሚሰሩትን ስራ ነው የምናየው። ከሃይፖስታሲስ አንጻር ስንናገር ግን በስሜ ነው ያለው። ስም የሃይፖስታሲስ መገለጫ እንጂ የኢሴንስ መገለጫ አይደለም። በየትኛውም ፍልስፍና ነው
በአርስቶትል ፍልስፍና ምኑ፣ በቦኤተስ ፍልስፍና ነው። ይሄ የሰውም ሃይፖስታሲስ እያስተማርኩ ነው። የመለኮትን ሃይፖስታሲስ ከዚህ በፊት አስተምሬያለሁ። በየትኛውም ፍልስፍና ነው ስም የሃይፖስታሲስ መገለጫ እንጂ የኢሴንስ መገለጫ አይደለም። ምንድን ያለው ኢየሱስ ክርስቶስ በስሜ አብ ወልድ መንፈስ ቅዱስ ብለን እንናገር። ይህንን አፕሮፕሪዬሽን እና ኢንሰፐረብል ኦፕሬሽንን በደንብ ለይተን ማወቅ አለብን ማለት ነው። ፕሪስክሪፕቲቭ እና ግን አብ ወልድ መንፈስ ቅዱስ ይሄ ኢንሰፕረብል ኦፕሬሽን ነው እየተካሄደ ያለው። ኢንሰፕረብል የሆነ ኦፕሬሽን ነው እየተካሄደ ያለው። ስለዚህ ምናልባት ከኛ ወገን በአብ ወልድ በመንፈስ ቅዱስ መውጣት በፍጹም አይችልም ያለ ካለ ትክክል አይደለም ብዬ እላለሁ። በአብ ወልድ በመንፈስ ቅዱስም ከወንጌል አማኞች ከፕሮቴስታንት በፍጹም ሊወጣ አይችልም ካለ ትክክል አይደለም እላለሁ። በኢየሱስ ክርስቶስ ስም ነው እንድናወጣ የታዘዝነው ካሉ ደግሞ የወንጌል አማኞች ትክክል ናቸው። ይህንን ትክክል አይደላችሁ ማለት ማንም በማስረጃ ማስረገጥና ሙገት አይችልም። ፕሪስክሪፕቲቭ ነው። በኢየሱስ ክርስቶስ ስም እንድናወጣ ቃሉ በጣም ብዙ ክፍል ማውጣት እንችላለን። ከአባቶች በጣም ብዙ ክፍል ማውጣት እንችላለን። ጥቂቶችን አባቶች ነው የገለጽኩላችሁ። ከአባቶች ብዙ አባቶች ይወጣሉ። ከመጽሐፍ ቅዱስ እንዳለ ሙሉ ብዙ ክፍል ማውጣት ይቻላል። ፕሪስክሪፕቲቭ ነው፣ የተጻፈ ነው። ስለዚህ በኢየሱስ ክርስቶስ ስም ነው የታዘዝነው። በኢየሱስ ክርስቶስ ስም ነው አጋንንት የምናወጣው፣ ትክክል ነው። ነገር ግን በአብ ወልድ በመንፈስ ቅዱስም ፈጽሞ አጋንንት መውጣት አይችልም ወይም ደግሞ ፈጽሞ ሊሆን አይችልም አይነት ሙግት ግን ትክክል አይደለም ነው። ሁለቱን ባላንስ እያደረግን ብንመለከተው ይህን ራሱ በአጋንንት ላይ ብዙ መቆየታችን ትክክል አይደለም። ለአጋንንት ይህን ያህል ቦታ ተሰጥቶ ማለት ነው። ግን በጣም ማወቅ ያለባችሁ በጣም ግልጽ ለመሆን ይቅርታ ውሃ ልጠጣ። ኦኬ መልካም። በጣም ግልጽ ለመሆን ይሄ ሁሉ ነገር በጣም ግልጽ መሆን ያስፈልጋል አይደል? ኦርቶዶክሳውያን በኢየሱስ ክርስቶስ ስም አጋንንት አይወጣም አይሉም። ይህንን ካሉ በጣም ከባድ መንፍቅና ነው። አይሉም። በአብ ወልድ በመንፈስ ቅዱስ ስም አጋንንት ማስወጣት አንችልም አይነት ጥያቄ ሲመጣ ከወንጌል አማኙ ወይም ከፕሮቴስታንቱ አውቶማቲካሊ ሪጀክሽን ወይም ደግሞ እንደዚህ አይነት ነገር የሚገጥመው ለምንድን ነው ካላችሁ የወንጌል አማኙ ወይም ፕሮቴስታንቱ በአብ ወልድ በመንፈስ ቅዱስ ስም አጋንንት ሊወጣ አይችልም ከሚለው አይደለም። ምክንያቱም መለኮት ነው። አይችልም ከሚለው አይደለም። ከምን ከሚለው ነው ከተባለ ይሄኛውን እንትን ብለው ቀጥሎ በፍጡር ስም የሚለው ሊያስገቡብን ነው የሚል ስጋት ነው። ነጩ አይችልም። እውነት ለመናገር በስጋት በአይነ ቁራኛ ነው የምናያቸው ኦርቶዶክሳውያን ወዳጆቼ። ምክንያቱም ከጸሎት ሰምቼዋለሁ። ጸሎት በፍጡር ስም ማለት ጀመረ። ስለዚህ ቀጥሎ ምንድን ነው? ምክንያቱም አሁን ጥምቀት ለድነት የሚለውን ነገር በሉትራን የተመጣው አይደለ? ይኸው የሉትራንም ራሳችሁ ምናምን ተብሎ አሁን ጥምቀት ለድነት ነው አይደለም የሚል ክርክር የለም። ቲክቶክ ላይ ይህንን አስቀርተዋል ኦርቶዶክሶች። አሁንም ደግሞ እቺ በፍጡር ስም፣ በሚካኤል ስም፣ በገብርኤል ስም፣ በእንትና ስም የሚለውን ያኛው ከባዱን ከማስገባት በፊት ይሄኛውን ሊከራከሩበት የሚችሉትን ነገር በስላሴ ስም፣ በአማኑኤል ስም፣ በእንትና ስም ኦኬ ልክ ነው እሺ ልክ ነው ተብሎ ከተቀበለ ቀጥሎ ምን ይመጣል? ቆይ ገብርኤልስ የእግዚአብሔር አገልጋይ ነው፣ የመለኮት ስም የተሸከመ ነው፣ በሱ ስምስ በሚካኤል ስምስ ብለው ይሉናል የሚል ስጋት አለብን። ደግሞ ነውም ምን መደባበቅ ያስፈልጋል? ነውም እንጂ በፍጡር ስም የሚለውን ቀጥሎ ገበታውን ታቀርቡታላችሁ። ይችኛዋ እንደ ምንድነች ይሄ ዴዘርት የምትባለው መጀመሪያ ዋናው ምግብ ከመቅረቡ በፊት የሚቀርብ ልክ እንደዛ ነው የምትቀርበው። ቀጥላ ዋናው ምግብ ትመጣለች የሚል ስጋት አለ እንጂ የስላሴ ስም አጋንንትን ማስወጣት አይችልም የሚል አቋም አለው የሚል የወንጌል አማኝ ወይም ደግሞ ፕሮቴስታንት እኔ አለ ብዬ አላምንም። የስላሴ ስም አጋንንትን የማስወጣት አቅም የለውም ብሎ አይችልም ብሎ የሚል እንደዚህ አይነት ወንጌላዊ አማኝ እንደዚህ አይነት ፕሮቴስታንት አለ ብዬ አልጠብቅም። ግን ስጋቷ ምንድነች ካላችሁ ቀጥሎ በፍጡር ስም የሚለውን ታመጡብናላችሁ ነው።
ይቺ ነች እውነቷ፣ ይቺ ነች። ግን በጣም መጠንቀቅ ያለብን ደግሞ የወንጌል አማኞች ገና ለገና በፍጡር ስም የሚሉን ያመጡብናል ብለን ስላሴን ድናይ ማድረግ የለብንም። አይችልም ወደሚለው መምጣት በፍጹም ትልቅ ስህተት ነው። በአብ በወልድ በመንፈስ ቅዱስ ስም አጋንንት ሊወጣ አይችልም። ይሄ ሎቱ ስብሐት ያሰኛል። አይችልም አይባልም እንዴ! እሱ እኮ መለኮት ነው፣ ሁሉን ማድረግ የሚችል ነው። ከችሎታው ጋር እንዴት ነው የሚነጻጸረው? እንደዚህ አይነት ስህተት፣ እንደዚህ አይነት ነገሮች ውስጥ መግባት በፍጹም አያስፈልግም። ትክክል አይደለም። ኮማንዱ ወይም ደግሞ ፕሪስክሪፕቱ ግን በማን ስም እንድናወጣ ነው? በኢየሱስ ክርስቶስ። ለምን እንደሆነ ቅድም ምክንያቶችን አስቀምጫለሁ። በኢየሱስ ክርስቶስ ስም በምናወጣበት ሰዓት ያ ኃይል፣ ያ ስልጣን፣ ያ ፍቃድ ግን የአብም የወልድም የመንፈስ ቅዱስ ነው፣ የትሪኒቲ ነው። ኦኬ። አንድ ሰው ከኛ ጋር የሚገናኘው ቅድም ያልኳችሁ አሁን እኛ በጥምቀት የኃጢአት ስርየት እንደዚህ ብቻ ሳይሆን የምንለው ከዲያብሎስ እስራትም የመፈታት ነገር እናያለን። ያ በአብ በወልድ በመንፈስ ቅዱስ ስም በሚጠመቅበት ሰዓት ከእንደዚህ አይነት እስራት ውስጥ እንደሚወጣ ኮንፌሽናችን ይናገራል። ኦኬ፣ ያ የሚሆነው ምንድን ነው? የመለኮት ስም ነው የተጠራው። የመለኮት ስም የአብ የወልድ የመንፈስ ቅዱስ ስም ሲጠራ ያን አይነት ነፃ የመውጣት የመፈታት የመዳን ከኃጢአት የመንጻት ነገር አለ። ይህንን እናምናለን፣ ይህንን እንቀበላለን። እየተባለ ግን ያለው በጥምቀት ጊዜ በአብ በወልድ በመንፈስ ቅዱስ ጊዜ የምናገኛቸው ጥቅሞች ምንድን ነው? አይደለም ጥያቄው። መነሻው እሱ አይደለም። መነሻው ዳይሬክት ለአጋንንቱ በማን ስም ነው የምትለው? በማን ስም ማዘዝ ስልጣን የተሰጠ ነው? ጥያቄው ያ ነው መነሻው፣ እኔ እንደገባኝ ማለት ነው። ስለዚህ ዳይሬክት አጋንንቱን እንድናዘው እንድናስወጣው የተሰጠን በኢየሱስ ክርስቶስ ነው። ይሄ ፕሪስክሪፕቲቭ ነው። ኦኬ፣ ተቋረጥኩ ማለት ነው። እንትን ይላል። ኦኬ፣ መጥቻለሁ። ይሰማለሁ። ኦኬ፣ እንትን እያመጣብኝ ነው እና ኮፒ ሊንክ ምናምን አድርጉት ሳይቆራረጥ እንትን ማለት እንድንችል። ኦኬ፣ ምን ላይ እንደቆምኩ ራሱ እንትን አለኝ። ምንድነው ይሄ ዳይሬክት አጋንንቱን የምናዘው በስላሴ በተለያየ ስም ነው ወይስ በኢየሱስ ክርስቶስ ስም ነው እንድናዝ የታዘዝ ነው? ኮማንዱ ምንድን ነው ነው ጥያቄ። ኮማንዱ ግልጽ የተጻፈ አለ። ኮማንዱ በኢየሱስ ክርስቶስ ስም እንድናዝ ነው የተባለው። ይሄንን በጥንት ጸሎት ኦርቶዶክስ ይሄንን ሊተርጂ የምትጠቀም ከሆነ እኔ በትምህርቱ ነው የማውቀው፣ ፕራክቲካል አላውቀውም። ነገር ግን ይሄንን የጥንቱ ሊተርጂ የምትጠቀም ከሆነ አክቴ ስህቲ የሚባል የጸሎት መጽሐፍ አጋንንት የሚያስወጡበት መጽሐፍ አለ። ያንን የምትጠቀም ከሆነ ካህናቶች በዛ ያንን መጽሐፍ ይጠቀማሉ። እንግዲህ በትምህርቱ ነው የማውቀው፣ ፕራክቲካል አላውቀውም። ነገር ግን ያ የጸሎት መጽሐፍ አጋንንት ለያዛቸው ሰዎች የሚጸለይበት ነው። ይሄ አክቴ ስህቲ የሚባል መጽሐፍ ማለት ነው። እዛ ላይ የቅዱስ ባሲሊዮስ ጸሎት አለ። ምንድነው የገስጾ ጸሎት የሚባል ማለት ነው። ከቅዱስ ባሲሊዮስ የተወሰደ የገስጾ ጸሎት አለ እዛ ላይ። ያንን ምንድነው የሚለው እዛ ቦታ ላይ ይኸው በስላሴ ስም ነው የሚከፈተው። በስላሴ ስም እንትን ይባላል። ከዛ በኋላ አጋንንቱን ማስወጣት ላይ አጋንንቱን ዳይሬክት ከአጋንንቱ ጋር መነጋገር ላይ ሲመጣ ግን እንዲህ ብለው ነው የሚያዙት። አስቀምጨዋለሁ። አንተ ርኩስ መንፈስ ሆይ ስለኛ በተሰቀለው በኢየሱስ ክርስቶስ ስም ኃይል እገስጽሃለሁ፣ ከዚህ ፍጥረት ላይ ውጣ፣ ፈቀቅም በል ብለው ነው የሚያዙት። በማን ስም? በኢየሱስ ክርስቶስ ስም። ይሄ የቅዱስ ባስልዮስ የገስጾ ጸሎት ነው። ካህናቶች ያውቁታል። አክቴ ስህቲ የሚባል አጋንንትን የማስወጣት የሚጠቀሙበት መጽሐፍ ነው፣ የጸሎት መጽሐፍ ነው። ይህንን ካሉ በኋላ ደግሞ በስላሴ ስም ነው። ከዛ በኋላ ይህንን አጋንንቱ ቀጥታ ከአጋንንቱ ጋር በዚህ ካሉ በኋላ ከገሰጹ በኋላ ቀጥሎ ደግሞ ማህተሙ ሲል የሚደረገው በስላሴ ስም ነው። ከዛ በኋላ በስላሴ ስም ጸሎቱን ሲል ያድርገው ይጨርሳል ማለት ነው። የጥንትም ቤተክርስቲያን ይህንን ነው የምትጠቀመው። የሉትራንም እኔ ፕራክቲካል አይቼዋለሁ። እኔ ባለሁበት ሚዙሪ ሲኖድ ፕራክቲካልም ይህንን ነው የምንጠቀመው።
አጋንንቱን ቀጥታ በሚታዘዝበት ሰዓት የሚታዘዘው በዚህ ነው፣ በዚህ ጸሎት ነው። እንደገና ደግሞ በስላሴ ስም ሲከፈትም በስላሴ ስም ነው፣ ሲዘጋም በስላሴ ሲል የሚደረገውን ጸሎቱ በስላሴ ስም ነው። በስላሴ ስም ሲል ሲደረግ ጸሎቱ እዛው ቦታ ላይ መጽሐፉ ያላችሁ ተከታተሉ። እዛው ቦታ ላይ በስላሴ ስምም እገስጻለሁ የሚል አለ። እዛው ቦታ ላይ ማለት ነው። ምኑ ላይ ነው ግን ያለው? ዳይሬክት ከአጋንንቱ ጋር በመነጋገር ላይ አይደለም። በጸሎት ላይ ማሳረጊያው ጸሎት ላይ መደምደማው ላይ በአብ በወልድ በመንፈስ ቅዱስ በሚጸለይበትና በሚያሳርጉበት ሰዓት እገስጻለሁ የሚል አለ። በስላሴ በአብ በወልድ በመንፈስ ቅዱስ በስላሴ ስም እገስጻለሁ የሚልም አለው እዛው ጸሎቱ ላይ። የማን ጸሎት አላችሁ? ከቅዱስ ባስልዮስ የተወሰደ የገስጾ ጸሎት የሚባለው ኦርቶዶክስ አላት። አክቴሲቲ የሚባል አጋንንትን የሚያስወጡበት መጽሐፍ። ያንን ሁለቱን የቅዱስ ዮሐንስና የቅዱስ ባስልዮስን የጸሎት እንትን ትጠቀማለች ኦርቶዶክስ። ኦኬ። ስለዚህ ምንድን ነው እያልኳችሁ ያለሁት ይሄ ፕሪስክሪፕቲቭ እና ዶክትሪናል ኤክስቴንሽንን እንለይ፣ ኢንሰፕረብል ኦፕሬሽን እና አፕሮፕሬሽንን እንለይ። ከፕሪስክሪፕቲቭ አንጻር ስንናገር ኮማንድ የተደረግነው የታዘዝነው በማን ነው? ሐዋርያቶቹ በማን ስም ነው ያወጡት? ለምን? ምክንያቶቹን አስቀድመን አይተናል። ኦኬ። ግን በጣም መጠንቀቅ ያለብን በኢየሱስ ክርስቶስ ስምም ራሱ በሚወጣበት ሰዓት ኃይሉ፣ ስልጣኑ፣ ፍቃዱ የማን ነው? የትሪኒቲ ነው። የአብ የወልድ የመንፈስ ቅዱስ ነው። አንድ ኤሴንስ፣ አንድ ፍቃድ፣ በትሪኒቲ መካከል አንድ ባህሪ፣ አንድ ኃይል፣ አንድ ስልጣን፣ አንድ ፍቃድ ስላለ ማለት ነው። ሶስት ፍቃድ የለም። ሶስት አካል ቢኖርም ሶስት ፍቃድ የለም። አንድ ሴንስ ነው ያለው፣ አንድ እውቀት ነው፣ አንድ ፍቃድ ነው፣ አንድ ኃይል ነው፣ አንድ ስልጣን ነው። ስለዚህ በኢየሱስ ክርስቶስ ስም ሲጠራ የአብም ነው የወልድም ነው የመንፈስ ቅዱስም ስልጣንና ኃይል ፍቃድ ነው እየተገለጠ ያለው። ይህንን በደንብ እንትን እንበለው። ቀጥሎ እንደዚህ አይነት ገና ለገና ኦርቶዶክሳውያን በፍጡር ስም የሚለውን ያመጡብናል ተብሎ ደግሞ በስላሴ ስም ሊወጣ አይችልም የሚለው አይነት ሙግት ውስጥ መግባት ትልቅ ስህተት ነው። ምክንያቱም የስላሴ ነው እኮ አምላክ ነው እኮ እሱ መለኮት ነው እኮ። እንዴት ይችላል አይችልም? ራሱ ውድድር ውስጥ ይገባል። አጋንንት ተራ ለሆነ አጋንንት፣ ለወደቀ ለተሸነፈ አጋንንት እንደዚህ አይነት ውድድር ውስጥ መግባትም ገና ለገና የፍጥሩን ስም ያመጡብናል ተብሎ እንደዚህ አይነት ውድድር ውስጥ እንደዚህ አይነት አይችልም ይችላል አይነት ነገር ውስጥ መግባትም ስህተት ነው። ይህንን ባላንስ እያደረግን ብናየው መልካም ነው። የቤተክርስቲያን አባቶችም ይህንን በሰፊው የዘገቡት ነው። ከመጽሐፍ ቅዱስም ተጨማሪ ቅድም ያነበብኩላቸው የጀስቲን ማርቲን፣ የተርቱሊያን፣ የኦሪገን ከዛ እንቀጥል ካልን በጣም ብዙዎቹን እንቀጥላለን። የጻፉት አለ በዚህ ጉዳይ ላይ ማለት ነው። እና ሐዋርያቶችም ደግሞ በኢየሱስ ክርስቶስ ስም ሲያወጡ ነው መጽሐፍ ቅዱስ ላይ የተጻፈልን። ለምንድን ነው ከተባለ ምክንያቶቹን አይተናል። አይ ቲንክ እዚህ ጋር ልጨርሰውና ጥያቄዎችን ብንቀበልና እርስ በርስ ብንወያይ ብንነጋገር የተሻለ ነው። ግን እንትኑን እንድትይዙት ነው። አንደኛው ምክንያት ሲነሳ አላየውም እስከዛሬ። አሁን ይሄ ርዕስ ከተነሳ በኋላ አንደኛው ሲነሳ ሰምቻለሁ። ኢየሱስ ክርስቶስ ሰው ስለሆነ ሰው ብቻ ኦርዲናሪ ሰው እንዳልሆነ መለኮት እንደሆነ አምላክ እንደሆነ እንዲታወቅ ምልክትና ድንቅ ተአምር በስሙ ሊደረግ የግድ ነው። ያ ምልክቶች ማን መሆኑን ይገልጣሉ። ትክክል ነው። ሁለተኛው ግን ሲነሳ አላየውም። ስሙ ራሱ ትርጉም አለው። እግዚአብሔር በዘመናት የሚሰጠው ስም ራሱን የሚገልጥበት ስም ከሚሰራው ስራ ጋር የተያያዘ ነው። ያንን አይተናል። እንደገና ደግሞ ፕሪስክሪፕቲቭ የሆነውንና ዶክትሪናል ኤክስቴንሽን የሆነውን ነገር ለይተን አይተናል። ኢንሰፕረብል ኦፕሬሽን እና አፕሮፕሬሽን በትሪኒቲ መካከል ለይተን ማወቅ አለብን። ቅድም ያልኳችሁ ደግሞ በጣም ትልቁ ነገር ኦርቶዶክሳውያን ገና ለገና በፍጡር ስም ብለው ያመጡብናል በሚል በስላሴ ስም አይወጣም፣ ሊወጣ በፍጹም አይችልም አይነት ሙግት ውስጥ መግባት የለብንም። ፕሪስክሪፕቱ ምንድን ነው? የተጻፈልን ኮማንዶ በማን ስም እንድናወጣ ነው? ለምንድን ነው የሚለውን ነው እኛ ማስረዳት ያለብን እንጂ አይችልም ይችላል የሚል አይነት ሙግት ውስጥ መግባት የለብንም። ስላሴ ስላሴ ነው፣ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው፣ መለኮት ነው። ስለዚህ እዛው አይነት ውድድር ውስጥ መግባት የለብንም ብዬ እላለሁ። ጥያቄዎችን ብንቀበልና እርስ በርስ ብንወያይ መልካም ነው ከተሰማ ይቻላል።
ስም ማጥመቅ የሚለው ጉዳይ ላይ ሊትራሊ የተጻፈ ቃል በቃል የለም። ሌሎቹ ላይ አለ። አሁን ለምሳሌ ኢየሱስ በተለየ አካል በስጋው መጥቶ ልክ መሞቱ ጋር ተያይዞ ሲመጣ ከሥላሴ አካል አብ ሞቷል ወይ ሲባል አልሞተም፣ የሞተው ኢየሱስ ነው በስጋ ከተባለ እዚህ ጋር መተን የሥላሴን ትምህርት አጋንንትን ለማስወጣት ቀጥተኛ ሊትራል የተጻፈ ቃል በጥቁርና በቀይ የተጻፈ ቃል በሌለበት ሐዋርያቶችም ፕራክቲስ ባላደረጉት እንዴት አድርገን ነው ዶክትሪን የምንሰራበት? የኔ ጥያቄ ሁሉንም ትምህርትን ምስማማበት ነው፣ ግን ዶክትሪን አድርገን እንዴት ነው ወደ ውይይት የምናመጣው? በአብ በወልድ በመንፈስ ቅዱስ ስም አጋንንትን ለማስወጣት ምንም አይነት መሰረት በሌለበት ማለት ነው። ግን ከበጎ ሕሊና ሥላሴን ትምህርት አንደርስታንድ አድርገህ አምጥተኸው ምንም ችግር የለም ከተባለ በበጎ ነገር ብቻ ማሰብ እንጂ እንዴት አድርገን ነው ዶክትሪን ልንሰራ የምንችለው? ይሄ ነው ጥያቄ። ኃይለ ኢየሱስ ሚዩት አድርገው። ኃይለ ኢየሱስ ኦኬ፣ መልካም። አይ ቲንክ አንድ ነገር ፓስተር አሌክስ ስትናገር ትንሽ ምንድነው ይሄ ይቺ ቃል ትጠፋናለች። ስሊፒንግ ታንግ ምንድነች በአማርኛ? በቃ ከተግባባን ይበቃል። እዛች ጋር ይመስለኛል በሥላሴ ስም ማጥመቅ የተጻፈ የለም ያልክ መሰለኝና አይ ቲንክ እሷ ስሊፒንግ ታንግ ነች አይደል? የኔ የሚሰማ ከሆነ ዴቭ፣ አንድ ሙሉን አልነበርኩም ስገባ በጣም ደስ የሚል ነገር ስታወራ ነበር የሰማሁት። ቸርች ሂስትሪ ላይ የተጠቀምካቸውን ነገሮች አላወቅኩም። መጨረሻ ላይ ነው የመጣሁት። የኔ መረዳት በመጀመሪያ ደረጃ ታች ያላችሁ ሰዎች እንድታውቁ የምፈልገው እነዚህ የመለኮት ስሞች ልዩነት የላቸውም፣ በያዙት መለኮት ማለት ነው። የመለኮት ስም መለኮትን የሚያሳዩ ስለሆኑ በራሳቸው መለኮታዊ አቅም ፓወር ያላቸው ናቸው። ዴቭ መጨረሻ ላይ ካቀረብከው አንጻር ታይና ምናልባት መልስ ካለ ይመልስልሃለሁ። እና በስሞቹ ላይ የክብር ልዩነት አለ ብዬ አላምንም። በመለኮት በአገዛዝ በስልጣን በሥላሴ መካከል ለውጥ አለ ብዬ አላምንም። አብም ወልድም መንፈስ ቅዱስም ያንን ኢሰንስ የሚያመላክቱ ናቸው። በብሉይ ኪዳንም ያህዌ፣ ኤሎሂም ወይም ደግሞ አዶናይ። ኦኬ። ስለዚህ በመለኮት እነዚህ ስሞች ራሳቸው የያዙት የመለኮትን ስም ነው። የከበሩ ስሞች ናቸው። ጆቫም ሊሆን ይችላል፣ ኤሎሂም ሊሆን ይችላል፣ አዶናይ ሊሆን ይችላል፣ አብ ወልድ መንፈስ ቅዱስ። እነዚህ በሙሉ መጽሐፍ ቅዱስ ውስጥ በቀጥታ ያሉ ስሞች ናቸው። ሥላሴ ግን ቴዎሎጂካል ተርም ነው። ስለዚህ ሥላሴ የሚለው ቃል እና አብ ወልድ መንፈስ ቅዱስ የሚለው ቃል እኩል የሆነ መለኮታዊ አቅም አላቸው ብዬ አላምንም። እኩል የሆነ ምክንያቱም ቴዎሎጂካል ተርም ስለሆነ ማለት ነው። ቴዎሎጂካል ተርም ስለሆነ ከዛ በተረፈ ግን በስሞቹ ልዩነት እንደሌላቸው ካወቅን በኋላ መጽሐፍ ቅዱስ ምን ይላል የሚለውን እኔ መጽሐፍ ቅዱስ የሚለው በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ይላል። ከዛ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም በላይ ሁሉም ስም ሰጠው ይላል። ይሄንን ከስምም በላይ ስም የሰጠው ማን ነው? አብ ነው የሰጠው። የተቀበለው ማን ነው? ወልድ ነው። ወልድ ይሄንን ስም ሲቀበልና በሰማይ በምድርና ከምድርን በታች ጉልበት ሁሉ ሲንበረከክለት ክብሩ የሚሆነው ለማን ነው? ለአብ ነው። ስለዚህ የተነጣጠለ ነገር የለም። እናንተ ለወልድ ስትሰግዱ እንደዛ ጽሑፍ መሰረት ማለት ነው ክብሩ ለእግዚአብሔር አብ ነው የሚሆነው። አጋንንትም ስናወጣ በመንፈስ ቅዱስ ኃይል ነው የምናወጣው። በመንፈስ ቅዱስ ኃይል ነው የምናወጣው። በኢየሱስ ስም በመንፈስ ቅዱስ ኃይል ክብሩ ለእግዚአብሔር ነው የሚሆነው። ስለዚህ እዚህም ጋር መነጣጠል የለም። በዚህ ታሳቢነት መሰረት መጽሐፍ ቅዱስ 100% በኢየሱስ ስም ነው አጋንንት የወጣው። በአማኑኤል ስም አልወጣም። በሌሎች መለኮታዊ ስሞች አልወጣም። እነዚህ መለኮታዊ ስሞች የከበሩ ስሞች ናቸው፣ ምንም ጥያቄ የላቸውም። ነገር ግን አጋንንት የወጣው ስፔሲፊካሊ በኢየሱስ ስም ነው።
ልክ ስናጠምቅ በአብ በወልድና በመንፈስ ቅዱስ እንደሆነ ሁላ ስናጠምቅ በኢየሱስ ስም እንደማናጠምቅ ሁላ ተጠማቂው ኢየሱስ እንደሚለው ማለት ነው። ልክ እንደዚሁ ሶሪ ዲስትራክትድ ሆንኩኝ። ልክ እንደዛ እንደምናጠምቁላ ኢየሱስ አጋንንትም ስናወጣ በኢየሱስ ስም ነው መሆን ያለበት። ነገር ግን አጋንንትን ስናወጣ አንድ ሰው እግዚአብሔር የሚለውን ስም አይጠቀም አላልንም። አብ ወልድ መንፈስ ቅዱስ የሚለውን አይጠቀም አላልንም። የአብርሃም አምላክ የይስሐቅ አምላክ አይጠቀም አላልንም። እንደዛ አላልንም። መጽሐፉ ግን ስፔሲፊካሊ የሚያስቀምጠው ይህንን ነው። ስለዚህ ኢየሱስ የሌለበት አጋንንት ማውጣት አለ ብዬ አላምንም። 100% ኢየሱስ የሌለበት። ኢየሱስ ካልክ በኋላ ግን ስትፈልግ የመንፈስ ቅዱስ እሳት ማለት ትችላለህ። ስትፈልግ የአብርሃም አምላክ ብለህ መጥራት ትችላለህ። የይስሐቅ አምላክ ማለት ትችላለህ። የያዕቆብ አምላክ ማለት ትችላለህ። የዳዊት አምላክ ማለት ትችላለህ። ኢየሱስ ሳይጠራ ግን የሚወጣ አጋንንት እኔ አይገባኝም። ሲቀጥል ኢየሱስ የሚለውን ጠርተህ ራሱ አጋንንት ሲወጣልህ ነው። አጋንንት ለማስወጣት ትልቅ የሆነ ኮንቪክሽን የመንፈስ ቅዱስ ኃይል ያስፈልገዋል። ስለዚህ ዴቭ በየትኛው ኤሪያ ላይ እንዳወራህ አላወኩም። ምናልባት አዲስ ቪው ካለህ ለመስማት በጣም ዝግጁ ነኝ። ነገር ግን በማንኛውም ስታንዳርድ የኢየሱስን ስም ሳይጠራ የሚወጣ አጋንንት እኔ አላምነውም። ድጋሚ እጅ መጫን አለብኝ፣ ድጋሚ ስሙን መጥራት አለብኝ እዛ ስም ላይ ለማለት ነው። ዲስ ኢዝ ማይ ቪው። ተቃውሞ ካለ ለመስማት ዝግጁ ነኝ። ኦኬ መልካም ዳኒ። እንግዲህ ዋናው አሁን እዚህ ርዕስ ላይ ራሱ ይሄን ሁሉ የቆየንበት አንተና ጸሎት ባደረጋችሁት ኮንቨርሴሽን ነው። አይ ቲንክ ከዛ በፊት አለ የለም አላቅም፣ እኔ የሰማሁት ያንን ስለሆነ ማለት ነው። እሱም የተወሰነች ሚኒት ያለቻት ንግግር ነው የሰማሁት። ለዳኒ ጥያቄ ያለኝ ምክንያቱም ዋናው እኔ አሁን እስከማውቀው ድረስ ያንተና ጸሎት ያደረጋችሁት ኮንቨርሴሽን ነው ይሄ ሁሉ አሁን የተጋጋለው ሳምንት ነው ወይ ደግሞ የተወሰነ ቀናቶች እንደዚህ የቆየ ነው። እና በዚህ ጉዳይ ላይ ዳኒ በኢየሱስ ክርስቶስ ፕሪስክሪፕቲቭነትን ተናግር ያለው በኢየሱስ ክርስቶስም እንድናስወጣ ኮማንድ እንዳለ እንደታዘዝን ስልጣን ያንን ስልጣን እንትን እንዳለ ያ የሆነበት ምክንያት ደግሞ ሁለት ምክንያቶች እንዳሉ አስቀድሜ ተናግር ያለው ቅድም ማለት ነው። ፕሪስክሪፕቲቭ ነው። ዶክትሪናል ኤክስቴንሽን እና ፕሪስክሪፕቲቭ የሚባል አለ። ይሄ ፕሪስክሪፕቲቭ ነው። ፕሪስክሪፕቲቭ እና ዲስክሪፕቲቭ የሚለውም በአማርኛ ተናገረው። ምክንያቱም ሰው ዝም ብሎ ቴዎሎጂካል ጃርገን ይመስላቸዋል። ፖይንቱንም ጠንከር ያደርገዋል። ኦኬ የተጻፈ እንደሆነ ኮማንድ እንደሆነ ቅድም ተናገር ያለው በኢየሱስ ክርስቶስ ስም የማውጣት ጉዳይ ኮማንድ እንደሆነ የተጻፈ እንደሆነ ያ የሆነበት ምክንያት ደግሞ ቅድም አስቀድሜ ተናገር ያለው አንደኛ በኢየሱስ ክርስቶስ ስም እንትን የተባለው ኢየሱስ ክርስቶስ ኦርዲነሪ ሰው ብቻ ሳይሆን እሱ መለኮት መሆኑ በምልክቶች በድንቆች በተአምራቶች ሁሉ የጸናና የተረጋገጠ መሆን አለበት። ምክንያቱም ዮሐንስም ሲናገር ወደ መጨረሻው ምዕራፍ 20 ላይ ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ብዙ ምልክቶችን አደረገ ካለ በኋላ ይሄ የሆነው ምንድነው? አምናችሁ በስሙ ሕይወት ይሆንላችሁ ዘንድ። ይሄ ሁሉ ነገሮች ጎሉ ምንድነው? በስሙ አምነው ሰዎች ሕይወት ይሆንላቸው ዘንድ ይሄ እንደሆነ። ምክንያቱም ኢየሱስ ክርስቶስ ተራ ሰው ኦርዲነሪ ሰው አይደለም። እሱ መለኮት ነው፣ ሰውም አምላክም የሆነ ነው። አንዱ ያ ነው። ሁለተኛው ደግሞ ከስሙ ጋር ጉዳይ እንዳለው ቅድም ተናግሬያለሁ። እግዚአብሔር ልክ እንደ ማንኛውም የቃላት ስብስብ አይደለም። ራሱን የሚገልጥበት ስም በየዘመናቱ ከብሉይ ኪዳን ጀምሮ ያሉትን ስሞች የገለጠበትን ምክንያት ቅድም ተናግሬያለሁ። ቀጥሎ የሚሰራውን ስራ በዘመኑ የሚሰራውን ስራ የሚገልጥ እንደሆነ ባህሪውን ማንነቱና ስራውን የሚገልጥ መሆኑን አይተናል። ኢየሱስ ክርስቶስም አማኑኤል ሲባል ኢየሱስ ሲባል ከሚሰራው ስራ ጋር አማኑኤል ሲባል እንዴት እግዚአብሔር ሰው እንደሆነ ቃልም ስጋ እንደሆነ በመካከላችን እንደደኮነ የሚያሳይ ከኛ እንዳንዱ እንደሆነ የሚያሳይ ነው። እንደገና ደግሞ ኢየሱስ የሚባለው ደግሞ ይሄ እግዚአብሔር አዳኝ እንደሆነ ህዝቡንም ከኃጢአታቸው ያድናቸዋል ብሎ እንዳላት አዳኝ እንደሆነ የሚያሳይ ይሄንን መገለጥ አለበት። የእግዚአብሔር ስራ ይሄ ነው። የእግዚአብሔር ፕሮጀክት አሁን ይሄ ነው። ኢየሱስ አዳኝ መሆኑ በምልክቶች በድንቆች መታወቅ አለበት። ያ ምክንያቶቹን አስቀምጠናል ማለት ነው። እንደገና ደግሞ ፕሪስክሪፕቲቭ ነው፣ ኮማንድ ነው፣ የተጻፈ ነው። የትኛውን ቦታ ላይ ሄዳችሁ የምታገኙት ነው።
ሐዋርያቶቹም ያደረጉት ያን በኢየሱስ ክርስቶስ ስም ነው አጋንንት ሲያስወጡ ያየ ነው። አንድም ቦታ ላይ በመጽሐፍ ቅዱስ ላይ ፕሪስክሪፕቲቭ በሆነ መልኩ በስላሴ ስም አንድም ሰው ማምጣት አይችልም። ዶክትሪናል ኤክስቴንሽን የሚባል ግን አለ። ዶክትሪናል ኤክስቴንሽን የሚባለው ምንድነው? አባቶች ኋላ ላይ እንትን ያሉት ለምሳሌ ከጥምቀት ጋር በተያያዘ ከተለያየ ነገር ጋር የተያያዘ ዶክትሪናል ኤክስቴንሽን ምንድነው? በአብ በወልድ በመንፈስ ቅዱስ መካከል አንድ ኢሴንስ ስላለ፣ አንድ ባህሪ፣ አንድ ፍቃድ፣ አንድ እውቀት ስላለ ስልጣኑም ፓወሩም ፍቃዱም አንድ ስለሆነ በአብ በወልድ በመንፈስ ቅዱስ ስምም ምንድነው ሰዎች ዴሊቨር መሆን ይችላሉ የሚል ዶክትሪናል ኤክስቴንሽኖች አሉ። ዶክትሪናል ኤክስቴንሽን እና ፕሪስክሪፕቲቭ መለየት መቻል አለብን። ስለዚህ የኔ አሁን ምንድነው ለዳኒ ግልጽ እንዲያደርገው የምፈልገው ከፕሪስክሪፕቲቭ አንጻር ማንም አርጊው ማድረግ አይችልም። ፕሪስክሪፕቲቭ ነው። የትኛውን ቦታ ላይ የተጻፈ ኮማንድ የተደረግነው የታዘዝነው ነው። እንትን ብለሃል ወይ ነው። እኔ አሁን ፕሪስክሪፕቲቭን ስትናገር ይሄ ለምሳሌ ይሄ ጥያቄ የመጣው ከኦርቶዶክሳውያን ከመሆኑ አንጻር ቀጥሎ በፍጡር ስም የሚለውን ይመጣል ከሚለው አይነት ሁላችንም በስጋት የምናየው ነገር ስለሆነ ከዛ አንጻር ሊወጣ አይችልም። እንደዚህ በዚህ ሊወጣ አይችልም፣ በአብ ወልድ በመንፈስ ቅዱስ ስም ሊወጣ አይችልም፣ በፍጹም ሊወጣ አይችልም የሚለውን ንግግር ተናግረሃል ወይ? ከተናገርክስ ከምን አኳያ የሚለውን ብታብራራው። ሳጩ ኮሜንት ላይ ይሄ ኤጭ ምናምን የሚል ቋንቋ ብትጠቀሙም ራሳችሁን ነው የምትገልጹት። እያወራን ያለ ነው መለኮታዊ ነገር ነው። ምናልባት ከመካከላችን የተሳሳተ ነገር ካለ መጸለይ ለዛ ሰው ያቀነዋል። ከዛ በተረፈ ጥላቻና ንቀታችሁን እዛው ራሳችሁን ቻሉበት፣ አይመጥናችሁም፣ አትውረዱ። እሺ። ከዛ ባለፈ ወደ ዋናው ፖይንት ስንመለስ ኦርቶዶክስ ቤት የተከፈተው ርዕስ ስላሴ ቁጥር ነው ምናምን የሚል ነው። ኧረ እኛ ስላሴ ቁጥር ነው አንልም፣ ምን እያላችሁ ነው ያላችሁት በሚል ነው የመጣውና በጣም ብስጭት ብሎ ሲጠይቀኝ ከብዙ ሶስት ጊዜ ነው እዛ ቤት የገባሁት። በነገራችን ላይ በዛ ቀን እያቋረጥኩ እየወጣሁ አላስጨርስ እያሉኝ ስለነበር እና መጨረሻ ላይ አንዳንድ ነገሮች ካለቀቀ የሆነ የመጨረሻውን የሚፈውሳቸውን ነገር ካልተናገርናቸው ስለማይለቃቸው አሁን ዶክትሪናል ኤክስቴንሽን የሚለውን በሚቃወም መልኩ በስነ ስርዓት አጋንንት ሲወጣ በኢየሱስ ስም ነው የማያወጣባቸው ብዬ ቅድም ያልኳቸውን ነገሮች በሙሉ ዘርዝር ያለው ለዴቭ ቻሌንጅ ያለኝ ምንድን ነው? ዶክትሪናል ኤክስቴንሽን ይባላል። የታዘዝነው በኢየሱስ ስም ነው። ግን ኢየሱስ ማለት አምላክ ስለሆነ ስላሴ ስለሆነ አብ ወልድ መንፈስ ቅዱስም ራሱ መለኮት ስለሆነ አንችልም ማለት አንችልም ነው እያለ ያለው። ዶክትሪናል ኤክስቴንሽን እኮ ለጥምቀት አንጠቀምም። እንጠቀማለን እንዴ? ሂዱና አሕዛብን በአብና በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው የሚለውን ስንጠቅም አይ ዶክትሪናል ኤክስቴንሽን ነው። ዛሬ ደግሞ በአማኑኤል አጠምቃለሁ የሚባል የለም። ዛሬ ደግሞ በጆሆቫ አጠምቃለሁ የሚባል የለም። ታዘናል፣ የታዘዝነውን እንፈጽማለን። አንዳንዱ ላይ ስትሪክት እንሆናለን፣ ሌላው ላይ ስትሪክት አንሆንም። እኔ ዋናው ጥያቄ መለኮታዊ ስሞች አይጠሩ አይደለም፣ ይጠሩ። መካከሉ ላይ ኢየሱስ የጎደለበት አጋንንት ማውጣት ውሸት ነው ብዬ ነው ማምነው። ከዛ በተረፈ ስላሴ ማለት ትችላላችሁ እየጸለያችሁ፣ ምክንያቱም አጋንንት ማውጣት ረጅም ሰዓት ሊፈጅ ይችላል። የተለያዩ መለኮታዊ ስሞችን መጥራት ይቻላል። ነገር ግን ኢየሱስ የሚለውን ሪፕሌስ የሚያደርግ ዶክትሪናል ኤክስቴንሽን አልቀበልም። ማልቀበልበት ምክንያት ቴክስቱ ያዘኛል፣ አልታዘዝንም። ኦኬ። ሁለተኛ ለጥምቀት እንደዚህ አናረግም። ጥምቀት ላይ ስትሪክት ነን። አጋንንት ማውጣት ላይ እንዳውም ተደግሞ የተነገረ በጣም አስረግጦ የተነገረን አጋንንት በማውጣት ላይ ነው። 100% በአዲስ ኪዳን ላይ ማለት ነው 100%። በብሉይ ኪዳን ጭራሽ የለም። ስለዚህ ኢየሱስን ያላማከለ አጋንንት ማውጣት ውሸት ነው ብዬ ነው የማምነው። ለወደፊት የሚቀጥል ነው የሚሆን። ይሄ ማለት ግን ሌሎቹን ስሞች ክብር አልሰጥም ማለት አይደለም። በዚህ መልኩ ብያዝ መልካም ነው። የፍጡራን ጉዳይ አሁንም ቢሆን ያው ሌላ ሊግ ነው፣ እሱ አላነሳ ነው እና ስላሴ ዳኒ ቆይ እዛ ላይ ሳንገባ ለምሳሌ ዶክትሪናል ኤክስቴንሽን ላንሳለ። ዶክትሪናል ኤክስቴንሽን አጋንንት በማውጣት ላይ የጆን ክርስቶሶም እና የባሲል የቅዱስ ባሲል
የገስጾ ጸሎት አለ። አጋንንት የሚያስወጡበት የገስጾ ጸሎት አለ። ለምሳሌ ኦርቶዶክስ ትጠቀማለች። እነዚህ ጥንታዊ ቤተክርስቲያኖች ይጠቀሙበታል። የጥንቶቹ ወይም ኦርቶዶክስ፣ ካቶሊክ፣ እንደዚህ ሉትራን፣ እንደዚህ ጥንቶቹ ይጠቀሙበታል። እና አሁን የኦርቶዶክስን ብናይ አክቴ ስሂቲ ይባላል። ይህ የአጋንንት የሚወጣበት የጸሎት አክቴ ስሂቲ ይባላል። ይሄ መጽሐፍ ላይ ለጋኔኑ የሚናገሩት ቀጥታ አሁን ከቅዱስ ባሴሎስ የተወሰደ ጸሎት ነው። ይሄ ከቅዱስ ባሴሎስ የተወሰደው ጸሎት ለጋኔኑ የሚናገሩት ነገር አለ። ግዕዙን እንዳላበላሸው ግዕዙን አላነበውም። ነገር ግን ግዕዙ ወደ አማርኛ ሲተረጎም ምንድን ነው የሚለው? አንተ እርኩስ መንፈስ ሆይ ስለኛ በተሰቀለው በኢየሱስ ክርስቶስ ስም ኃይል እገስጽሃለሁ፣ ከዚህ ፍጥረት ላይ ውጣ ፈቀቅም በል ብለው ቀጥታ ለአጋንንቱ ማለት ነው የሚናገሩት ንግግር ነው። ይሄ መገሰጽ ማለት ነው። ይህንን ካሉ በኋላ ደግሞ ቀጥሎ በስላሴ ስም ሲጸልዩ በስላሴ ስምም እገስጽሃለሁ የሚል አለበት። ይህንን አሁን እንደዚህ ዶክትሪናል ኤክስቴንሽኑን ይህንን ትቀበለዋለህ? ቀበለው ዴቪዬ 100%። ምክንያቱም ኢየሱስን ጠርተዋል። ሌሎቹንም ቃላት መጠቀም ይችላል፣ መብታቸው ነው። ረጅም ሰዓት ስለሚፈጅ ኢየሱስን አይተው ነው ዋናው ጥያቄ። ስደን በቃ ይህንን 100% ነው የሚቀበለው። ይህንማ ከተቀበልክ አለቀ እኮ በቃ። እኔ እኮ ዳኒ ፈጽሞ በስላሴ ስም የሚባለው ነገር አይችልም ማስወጣት አይችልም አይነት ነገር ነው የሰማሁት። እና ይሄ አሁን ይሄኛውን ዶክትሪናል ኤክስቴንሽን በጸሎት መጽሐፍ ያለ ነው። ኦርቶዶክስ ይጠቀሙበታል፣ ጥንታውያኖቹ ይጠቀሙበታል። የቅዱስ ባሲሊዮስ እና የቅዱስ ዮሐንስ ዘገስጾ ጸሎት የሚባል ነው። ይሄኛውን አጋንንቱን ቀጥታ ሲያናግሩት በክርስቶስ ስም የሚለውን ይጠቀማሉ። ከዛ በኋላ ደግሞ በስላሴ ስም እገስጻለሁ የሚለውን ይጠቀማሉ። ኦኬ ይህንን ቀበላለሁ 100% ካፕ ኢስደን። ለምን እንደሚናፈስ አልገባኝም። አለቀ ማለት ነው። በደንብ ነው የምቀበለው። ኢየሱስን ቀንሶ መጸለይ ግን ኃጢአትም ጭምርም ነው። ይሄን ወቁ። ለአንተ አይደለም የምታችላሉት ነው። ይቅርታ ልግባ በመሃል ዳኒ፣ ትናንትና እኮ እንደዛ አልነበረም ያልከው እኮ። ኦኬ እኔና ኪንግ ናታን እናወራለን፣ እናንተ ትሰማላችሁ። ምንድን ነበር ያልኩት? ትናንትና ያልከው ምንድን ነበረ? ከኢየሱስ ውጭ አብ በአብ ስም ድምፅ ሰይጣን አይወጣም ምናምን ብለህ ነበረ አይደለ? ያነበበልኝና ትላንት የተናገርኩት እንዴት እንደሚጋጭ አሳየኝ። ኖ አንተ ራስህ አብራራልኝ እንጂ አሁን እኮ በስላሴ ይወጣል እያልክ እኮ ነው ያለው። ኖ አሁን እኮ አብራራልኝ። እሺ አልገባኝም። እሺ አብራራልኝ። እሺ ስምን ከተጠቀመ በኋላ በስላሴ በአብርሃም አምላክ በቃ መለኮት ስሞችን አብሮ ተጠቀመ። ይሄ እኮ በጣም ጤናማ ነው። ነገር ግን ኢየሱስ የሚለውን ስም እንትን አላለም። ምንድነው ስሙ? አልተካውም በሌላ ስም። ስለዚህ ኢየሱስ የሚለው ስም እስካለ ድረስ ትላንትና የተጠቀምኳቸው አይወጣባቸውም ያልኳቸው ስሞች በሙሉ መጠቀም ትችላላችሁ። ችግር የለብኝም። ትናንትና አያስወጣም ያልከውን ሁሉ ዛሬ ተስማምተበታል? ያስወጣል በለክ። ይኸውልህ ኪንግ፣ ይኸውልህ አሁን ሳወራ ዩዝ ለመቃወም ሳይሆን አንደርስታንድ ለማድረግ ሞክር። ትላንትና ክርክር ስለነበረ አጋንንት አጋንንት የሚወጣው በኢየሱስ ስም ነው፣ የማይወጣባቸው አልኩኝ። ትዝ የሚልህ እንደሆነ በምን አልኩኝ? በጆሆቫ፣ በያህዌ፣ በአማኑኤል፣ በመንፈስ ቅዱስ፣ በአብ አይወጣም ያልኩበት ምክንያት ለምን ነበረ? ኢየሱስ የሚለው ፓርት አልተጠቀሰም። አሁን ግን ዴቭ ያነበበው ከላይ ኢየሱስ ብሏል። በኢየሱስ ስም ካለ በኋላ ሌሎቹን ስሞች ጨመረ። ስለዚህ ይሄ እኮ ይመቸኛል። ኢየሱስ አልቀርም። ዋናው ጥያቄ ኢየሱስ አይቅር የሚል ስለሆነ ትክክለኛ ነው ዴቭ ያነበበልኝና የዴቭን 100% ቀበለዋለሁ። ግጭትም የለውም። አሁንም ኢየሱስን ሳጠራ ስላሴ የምጠራ አልቀበልም። ኖ ስላሴ ማለት ከስላሴ አንዱ አካል ኢየሱስ አይደለም እንዴ? ሌላ አሁን ዴቭ ጊዜ ወስጄ ላብራራለት ወይስ ታብራራለታለህ? አይ አንተ ራስህ አብራራልኝ ዳኒ። ኦኬ እኛ ፓወሩ፣ ኦቶሪቲው፣ ትእዛዙ ያለው በኢየሱስ ላይ ነው ብለን ነው ምናምነው። ምክንያቱም መጽሐፍ በኢየሱስ ላይ ስላስቀመጠው። ነገር ግን ይህንን ስልጣን ሪኮግናይዝ አድርገህ በኢየሱስ ስም እያወጣ
እንደገና ደግሞ ስላሴ ብለህ ብትጠራ፣ አብ ብለህ ብትጠራ፣ የመንፈስ ቅዱስ እሳት ብትል፣ የአብርሃም አምላክ ብትል፣ የኤልያስ አምላክ ብትል እዚህ ላይ ተቃውሞ ፈጽሞ የለኝም። ትክክል ነው። ትላንት ግን የነበረው ኤዘር ኦር ነው። ኤዘር ኦር ማለት ነው የኢየሱስ ስም በአማኑኤል ይተካል ወይ? አይተካም። የኢየሱስ ስም በኤልሻዳይ ይተካል ወይ? በጆሆቫ ይተካል ወይ? በኤሎሂም ይተካል ወይ? ይሄ ነው ጥያቄው። አይተካም። አይተኬ ነው የኢየሱስ ስም ብራዘር። ፓወር እሱ ላይ አለ። ከዛ ግን ኢየሱስን ከጠራህ በኋላ አጋንንትን የማውጣት ስርዓት አንዳንዴ ቀናትም ስለሚፈጅ የምትፈልገውን ስም መጠቀም ትችላለህ። ኢየሱስ ግን መተካት የለበትም ብራዘር፣ መሰረት ነው። ዳኒ እሺ፣ አንድ ጥያቄ ብቻ ጠይቄ ልውጣሽ። በአብ ስም አጋንንት ይወጣል አይወጣም? ትናንትናም ጠይቄሃለሁ። አሁን ብቻ ይችን መልስልኝና ልውጣ። በአብ ስም አጋንንት ይወጣል አይወጣም? በአብ ስም ለብቻውን ካልክ አይወጣም፣ አለቀ። በኢየሱስ ስም ግን ለብቻው ይወጣል። በአብ ስም ግን ለብቻው አይወጣም። ነገርኩህ እኮ። አሁንም እዚህ ጋር አንደርስታንድ እንድታደርግ የምፈልገው ስልጣን የተሰጠው የታዘዝከው በማን ማውጣት ነው? በኢየሱስ ነው። ነገር ግን በኢየሱስ እያወጣህ እያለህ ድጋሚ ጨምረህ ሙለታ እኔ እኮ አላስገደድኩትም እኮ እሱን ነው የምጠይቀው። እኔ አላስገደድኩትም፣ ሙለታ አላስገደድኩትም። እኔ በፍቃድ ነው የጠየቅኩት፣ አስገድጄው አይደለም እኮ። ምን አስገባው ማለት አንተ? እሺ የመጨረሻ ኦኬ። ይኸውልህ በመጀመሪያ በኢየሱስም ራሱ እጅ ጭነህ ማውጣት ብትችል ነው ብራዘር፣ ጌታ ቢረዳህ ነው። እንዲሁ ዝም ብለን ነፃነትም የለንም። አጋንንት ስናወጣ የጸጋ ጉዳይ ነው እንጂ ነፃነት የለንም ብራዘር። ኳሊፊኬሽን አይታይም። ጸጋው ሲለቀቅልህ ነው የምትነቅለው። ከዛ የኢየሱስ ስም ከተጠቀምክ በኋላ የአብን ስም መጥራት ትችላለህ፣ አባቴ ማለት ትችላለህ፣ መንፈስ ቅዱስን መጥራት ትችላለህ፣ የጆሆቫ ማለት ትችላለህ፣ የምትፈልገው መጥራት ትችላለህ። የኢየሱስ ስም ግን አጋንንትን በማስወጣት ረገድ አይተኬ ነው ብራዘር፣ ሴንተር ነው። እሱ በሌለ ምንም አይሰራም ነው ዋናው ጥያቄው። እሺ ዳኒ ቴንኪው፣ ጨርሻለሁ ከአንተ ጋር። ዴቭ አንተ ልጠይቅ፣ ቅድም አንተንም እየሰማው ነበረ። በአብ ስም ብቻውን አጋንንት ይወጣል አይወጣም? ዴቭ አንተ ንገረኝ። ቅድም እየሰማው ነበር አንተ። እኔ እንደዚህ አይነት አይሰማም። እኔ አሁን ይሰማል። ኦኬ እኔ እንደዚህ አይነት እንትን ውስጥ አልገባም። በአብ ስም አይወጣም ይወጣል የሚለው ውስጥ አልገባም። ለምንድን ነው የማይወጣው ነው የምለው። በአብ በወልድ በመንፈስ ቅዱስ ስም በአብ ስም ብትል በወልድ ስም ብትል አንድ ኢሴንስ ነው። ዶክትሪናል ኤክስቴንሽን የሚባለው እኮ እሱ ነው። አንድ ኢሴንስ ነው፣ አንድ ፍቃድ ነው፣ አንድ ስልጣን ነው ያለው። ይወጣል ግን ፕሪስክሪፕቲቭ አይደለም። ምን ማለት ነው? ኮማንዱን አልታዘዘም። ያ ሰው ይወጣለታል ግን ኮማንዱን አልታዘዘም። ተሳክቶለታል ነገር ግን ኮማንዱን አልታዘዘም። ያ ሰው ነው የምለው። ግልጽ ነው። ኦኬ ሙለታ እንደገና ከሙለታ ጋር ደግሞ እንደዚሁ ላጥራ መሰለኝ። ሙለታም እንደዚሁ ግልጽ እንዲያደርገው ስለምፈልግ ይሄ ነገር ከኛ ባጭሩ ብትነግረኝ። ዶክትሪናል ኤክስቴንሽን ከእንትን አንጻር ነው ያስቀመጡትም። ይሄ በትሪኒቲ መካከል አንድ ፍቃድ፣ አንድ እውቀት፣ አንድ ስልጣን፣ አንድ ኃይል ነው ያለው። በማዳን ስራ ውስጥም ኢንሰፕረብል ኦፕሬሽን ነው በትሪኒቲ መካከል ያለው። በማዳን ስራ ውስጥ ከኢሴንስ አኳያ ስናወራ ኢንሰፕረብል ኦፕሬሽን ስለሆነ ያ ኃይል፣ ያ ስልጣን፣ ያ ፓወር ደግሞ የሚወጣው ከኢሴንስ ስለሆነ በአብ ወልድ መንፈስ ቅዱስ የሚለውን ኤክስቴንሽን ተደርጓል። በነ ባሲሊዮስ ቅድም ያነበብኩልህ ጸሎት ላይ አጋንንቱን ቀጥታ ግንትን ሲሉ ሲገስጹት በኢየሱስ ክርስቶስ ስም የሚለውን ነው ጸሎቱ ያለው። ቀጥሎ ግን ይሄኛው ከተገሰጸ ዳይሬክት አጋንንቱን እንደዛ ካሉ በኋላ ግን ቀጥሎ በአብ በወልድ በመንፈስ ቅዱስ ስም እገስጻለሁ የሚል አለበት ቀጥሎ ማለት ነው። ማሳረጊያው ወይም ሲል ማድረጊያው የጸሎቱ ሲል ማድረጊያው ማተሙ ማለት ነው። እና ያንን ዶክትሪናል ኤክስቴንሽን ከቸርች አኳያ የተጠቀሙት ከኢሴንስ አኳያ ከኢንሰፕረብል ኦፕሬሽን አኳያ በትሪኒቲ መካከል ኢንሰፕረብል ኦፕሬሽን አለ። ስልጣኑ፣ ኃይሉ፣ ፍቃዱ፣ እውቀቱ አንድ ነው፣ አንድ ኢሴንስ ነው ያለው ከሚለው አኳያ ነው ያንን ጸሎት ኤክስቴንሽን የተጠቀሙት ማለት ነው። ዶክትሪናል ኤክስቴንሽን የተጠቀሙት አባቶች እና ከዛ አንጻር ነው ከፕሪስክሪፕቲቭ አንጻር አይደለም።
የሚለውን ስትጠቀም ደስ ብሎ ወልድ የሚለውን ስም በምትፈልጋቸው በኢየሱስ ስሞች በአማኑኤል በምናምን እንደማተካ ሁላ አይኖ ቤት ቻይልዲሽ ነው የሚሆነው ይሄ። እዛም ላይ ጥንቃቄ ማድረግ አለብን የሚል መልእክት አስተላልፌ ነው እንትን የምለው። የአንተ ያቀረብካቸውን ነገሮች አፕሪሼት አደርጋለሁ። ቴንክ ዩ ዴቭ። አይ ጥሩ ነገር አሁን ጥርት ያለ ይመስለኛል። ምክንያቱም ዴቭ ምነካ እኔ ከጻፍኳቸው ነገሮች የተነሳ ዴቭ ምነካ ዳኒንና ሙለታን መደገፍ ነው ወይ እነሱ እኮ ፈጽሞ አይችልም ነው ያሉት የሚል ስለተባልኩኝ በውስጥ ማለት ነው በአብ በወልድ በመንፈስ ቅዱስ ሊወጣ አይችልም ነው ያሉት እነሱ። እንዴት ትደግፋለህ አንተ ሉትራን ሆነ ምናምን ብለው በውስጥ ስለጻፉልኝ ይህንን እንድታጠራ ነው ያደረግኩት እና አንተ ደግሞ ይሄኛውን አጥርተዋል እቀበላለሁ ብለሃል እና መልካም። ሙለታ ደግሞ እንደዚሁ ቢያጠራ ደስ ይለኛልና ከዛ ወደ ሌሎቻችሁ ብንሄድ ማለት ነው። አሁንም እኮ ይወጣል እኮ አላለም እኮ ኢየሱስ የሚባለው እንትን ይጨመር እኮ ነው የሚለው ፕላስ ይጨመርበት። አብ ወልድ መንፈስ ቅዱስ ኢየሱስን አይገልጸውም እያለ እኮ ነው ያለው አይደል? እንደዛ እኮ ነው ያለው። አሁን ምንድን ነው የጠራው አልገባኝም። ዶክትሪናል ኤክስቴንሽኑ ላይ ናቲ ዶክትሪናል ኤክስቴንሽኑ ላይ የቅዱስ ባሲሎስ ጸሎት መጀመሪያ አጋንንቱን አሁን እሰማለሁ ዴቭ አሁን እሰማለሁ። የቱ ጋር ነህ? እኔ አትታየኝም። ገብቻለሁ። አይ ቲንክ እኔ ይታየኛል ግን እሰማለሁ አይደል? ትሰማለህ? ከታች እየተሰማቸው ከሆነ ልቀጥል። እሺ እየተሰማው ከሆነ አንደኛ አሁን ይጨመር ኢየሱስ ቅድም ካልከው ነገር ተነስቼ ላብራራና ጠይቀኛለህ። ቅድም ያልከውን ነገር ላይ ያወራው ነገር ላይም አሁንም ሲነገር የነበረው የኢየሱስም ተጨማሪም አይደለም። አፍተር ኦል የኢየሱስም ካልተጨመረ ይላል አሁን ናታን ነው ምናምን የኢየሱስም ተጨማሪም አይደለም፣ ዋና ነው። በኢየሱስ ክርስቶስ ታዘዝ ነው። ቆይ አይልም ዳኒ የኢየሱስም ተጨማሪ ነውም አይልም። ቆይ እሺ ዳኒ ራሱ ያወራል። የኢየሱስም ተጨማሪ አይደለም። በመጀመሪያ ደረጃ መጽሐፍ ቅዱሳችን ግልጽ በሆነ መንገድ ያዘዘን በቃልም ይሁን በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ተብሎ ቆላስይስ 3:17 ላይ ተቀምጧል። ስለዚህ በጌታ በኢየሱስ ክርስቶስ ስም የምናደርገው ነገር በሙሉ በቃልም ይሁን በተግባር በጌታ በኢየሱስ ስም እናደርጋለን ማለት ነው። ይሄ ትእዛዝ ነው። ታዘናል ማለት ነው። ስለዚህ ይሄንን ታዘናል። ሐዋርያትም ደግሞ ይሄንኑ ነው ያደረጉት ራሳቸው ማለት ነው። በቀጥታ ይሄንን ያደረጉት በኢየሱስ ስም ነው ያወጡት። አክቹሊ በስላሴ ስም ሊያወጡም አይችሉም። ስላሴ የሚባል ተርምም አያውቁትም እነሱ ሐዋርያቶቹ። ይሄንን ቆርጣችሁ ደግሞ እንደፈለጋችሁ ተንጫጩ፣ ችግር ስለሌለብኝ ማለት ነው። ስለዚህ አስተምህሮቱ አለ አብ ወልድ መንፈስ ቅዱስ፣ ስሙን ተርሙን ግን እነሱ አያውቁትም። ከነ ማለት ነው አያውቁትም፣ እንኳን አጋጋንንት ሊያወጡበት ማለት ነው። ስለዚህ ተርሙ መቼ እንደመጣ ከሁላችንም የተሰወረ አይደለም። ግልጽ በሆነ መንገድ በኢየሱስ ክርስቶስ ስም ነው የምናወጣው። ያወጡትም ሐዋርያት እንደዛ ነው። የታዘዝነውም በኢየሱስ ስም ነው። ኦኬ። በአብ ስም በመንፈስ ቅዱስ ስም አክቹሊ በኃይል በተመለከተ የአብ ኃይል አብ አጋንንት ያወጣል አያወጣም የሚልም ጥያቄ የሚጠይቅ እንዲሁ ከክርስትና የወጣ ሰው ካልሆነ በስተቀር ክርስቲያን ሆኖ አብ ሁሉን ነገር ፈጣሪ አድራጊ ሁሉን ነገር ሰሪ የሆነን አምላክን አጋንንት ያወጣል አይደለም። አጋንንት ከፈለገ እንዳልነበረ ማድረግ ይችላል፣ ማውጣት አይደለም ማጥፋት ይችላል። የፈጠረው እሱ ነው። ስለዚህ ለአብ ሲጀመር ለአብ ይቻለዋል አይቻለውም የሚል ጥያቄም አይነሳም። ከነ ማለት ነው። ለአብ ይሄ ነገር ይቻለዋል አይቻልም አይባልም። በመቻል ደረጃ ማለት ነው። በመቻል ደረጃ ለእግዚአብሔር አብ የማይቻለው ለመንፈስ ቅዱስ የማይቻለው የሚባል ነገር የለም። ስለዚህ ይቻላል አይቻልም፣ አብ ይችላል አጋንንት ማውጣት። ይሄ ራሱ ሰውየው ጤነኛ ነው ወይ ይሄ ብሎ የሚጠይቀኝ አጋንንት ማውጣት ይችላል ወይ አብ ብሎ የሚጠይቀኝ ሰውዬ ራሱ ምንድነው እያለኝ ያለው እሱ በራሱ ማለት ነው። ስምን በተመለከተ ግን ለእግዚአብሔር አብ ክብር በጌታ በኢየሱስ ክርስቶስ ስም እንድናወጣ ታዘናል። የታዘዝነው እሱ ነው። አውጡ የተባለ ሐዋርያትም ያወጡት እሱ ነው። ሐዋርያት ይህንን ሲያወጡ ጌታ ኢየሱስ እኮ ራሱ ማቴዎስ ወንጌል ምዕራፍ 12 ቁጥር 28 በአጋንንት አለቃ አጋንንት ታወጣለህ ተብሎ ከላይ በተባለበት ሁኔታ በእግዚአብሔር መንፈስ እንደሚያወጣ በግልጽ ተናግሯል። በእግዚአብሔር ጣት እንደሆነ በእግዚአብሔር መንፈስ እንደሚያወጣ ተናግሯል። ስለዚህ የኢየሱስ ክርስቶስ ኃይል ከአብና ከመንፈስ ቅዱስ የተለየ ኃይል ነው አላልንም።
እዚህ ግልጽ በሆነ መንገድ የታዘዝነው ግን ኦልሬዲ በኢየሱስ ክርስቶስም አጋንንት አውጥተህ የሚሰበከው እሱ ስለሆነ ወንጌል ስለ ልጁ ስለሆነ ኢየሱስ ሰው ሆኖ የተመላለሰው እኛን ለማዳን ራሱን ዝቅ አድርጎ መጥቶ የሞተው እሱ ነው። የሞተው ከሙታን መካከል በሶስተኛው ቀን የተነሳው ያረገው እግዚአብሔር ቀኝ ያለው ኢየሱስ ክርስቶስ እሱ ነው። ስለዚህ እሱን ለማሳየት ወይም የሚሰበከው እሱ ነው። በኢየሱስ ክርስቶስን ብለህ ታወጣለህ። ኢየሱስ ማን ነው የሚል ጥያቄ ከተጠየቀ ይሄ ሰው ነፃ ያወጣው ከአጋንንት ነፃ ያወጣው እሱ ኢየሱስ ነው ተብሎ እንደየኦዲየንሱ አይሁድም ከሆነ በራሳቸው ቋንቋ በብሉይ ኪዳን አንስተህ መሲሁ መሆኑን፣ አሕዛብም ከሆነ በየኮንቴክስቱ ትሰብካለህ ማለት ነው። ስለዚህ በኢየሱስ ክርስቶስ አጋንንት ማውጣት ማለት እግዚአብሔር አብም እግዚአብሔር መንፈስ ቅዱስም አያወጡም አይደለም። ስሙ ግን የምትጠቀመው ኢየሱስ በሚለው ስም ነው። ይሄ እግዚአብሔር የፈቀደው ስም ነው። በኢየሱስ ክርስቶስ አውጡ ብሎ በኢየሱስን የሚል ስም ለመዳኛ አጋንንት ለማውጣት ለፈውስ ለጸሎትም ጭምር በስሙ እንድንጸልይ ይሄንን ስም ሰጥቶናል። ስለዚህ ይሄንን ስም ከሰጠን በኋላ እኛ በዚህ ስም መጠቀም እንጂ ዝም ብሎ ፎርሙላ ኢየሱስ የሚለው ያው አማኑኤል ከሚለው ጋር አይደንቲካል ነው አይደለ? ምን ችግር አለው በአማኑኤል ብል ፎርሙላ ታወጣለህ ማለት ነው። ማለት ኢየሱስ የሚለውን ደግሞ እንዲህ ብለን ብንለው ያለ መድኃኒት ብለን ከዛ በሱስ ብንል ምን ችግር አለው? እንዲህ ብንል በምን ችግር አለው? የሚሰራ ቴዎሎጂም የለንም እኛ። ይሄንን ብልስ ምን ችግር አለው? ይሄንን ብልስ ምን ችግር አለው? በምን ችግር አለው? በምን ችግር አለው? የተመሰረተ ዶክትሪን አለ፣ እናውቃለን። መጽሐፍ ቅዱስ የለም እዚህ እንዲያ ቢሆንስ እንዲህ ብናረግ ምን ችግር አለው? በምን ችግር አለው? የሚሰራ ቴዎሎጂ የለንም እኛ ማለት ነው። አንደኛ ነገር እሱ ነው። ስለዚህ ሐዋርያት ያወጡት በኢየሱስ ስም ብቻና ብቻ ነው። በኢየሱስ ስም ብቻ ነው እንድናወጣ የታዘዝነው። በኢየሱስ ስም ብቻና ብቻ ነው የታዘዝነው። ኦልሬዲ በኢየሱስ ስም እንድናወጣ የታዘዝነው። በኢየሱስ ስም እንድንጸልይ ነው የታዘዝነው። በአብ ስም ወደ አብ አትጸልይም፣ በመንፈስ ቅዱስ ስም ብለህ ወደ አብ አትጸልይም፣ በኢየሱስ ስም ነው ጸልይ የተባልከው። ስለዚህ በኢየሱስ ክርስቶስ ስም አውጣ ተብለህ ታዘህ አይ ያው እኮ ማለት ምናምን ብለህ ፎርሙላ ይዘህ ወረቀት ቁጭ አድርገህ ያው ኢየሱስ ማለት አምላክ ነው፣ አምላክ ከሆነ ምናምን ብለህ ከዛ ብናረግስ ምናምን ነገር እሱ እናንተ ፎርሙላ እያወጣችሁ ድራይቭ እያረጋችሁ ትራይ ኤንድ ኢረር እየሞከራችሁ ሂዱ። እኛ በተባለው እንሄዳለን። አክቹሊ በተባለው እንሄዳለን። ስለዚህ አውጡ በተባልነው እንሄዳለን። ቅድም ዴቭም ሲናገር ነበር። አሁን በኢየሱስ ስም አጋንንት አውጥቻለሁ አለ። እንግዲህ በኢየሱስ ስም አጋንንት አውጥተህ መልሰህ ደግሞ ምናልባት የኢየሱስ ስም እንግዲህ አላወጣ ካለ አዱን ነው ለምን ለመሞከርም እንደታሰበ ለምን በሌላ ስምስ ቢወጣ ባይወጣ የሚል ጥያቄ ስለምን ለመነሳት እንደተፈለገ አላውቅም። እኛ የፍጡርንም ስም ፈርተን አይደለም፣ ከነ ጅምሩ እነሱ አይደለም እንትን ያሉት እኛ ነን። እኔ ስላሴ ማለት ኦልሬዲ አብ ወልድ መንፈስ ቅዱስ በመለኮት አንድ በአካል ሶስት ያው ሚለውን ዲፋይን ለማድረግ የተነሳ ተርም ነው። ያንን ተርም አንስተህ በስላሴ ስም እያልክ በኢየሱስ ስም ላለ ማለት በስላሴ ስም እያልክ እንትን አትልም። አክቹሊ ከአጋንንት ጋርም አይደለም ያያያዝኩት እኔ ነኝ መጀመሪያ የተናገርኩት። ዙሮ ግን ሰዎች ከሆነ ጓደኛዬም አንስቼ ነው ያንን የተናገርኩት። ስለዚህ በስላሴ ስም ኢየሱስን ላለ ማለት ነው ብዬ በእርግጥ አውርቻለሁ። ከዛ በኋላ ግን እየመጣ ያለው ነገር ሰዎች በዚህ ብታረግ አድርግ የተባልከው በቃልም ይሁን በተግባር በኢየሱስ ክርስቶስም አድርግ የተባልከው ከዚህ ባለፈ አድርግ ከተባልከው ውጪ ባደርግስ በዚህ ችግር አለ ወይ? በዚህ ችግር አለው። እንግዲህ ችግር አለው የለውም ኦልሬዲ ተናግረናል። እኛ በኢየሱስ ስም የተዘነው በኢየሱስም እናወጣለን። በሌላ አውጥም አልተባልንም፣ እንደሚወጣም አልተናገርንም፣ የሚልም ነገር የለም። በቃ ስለዚህ ኃይሉን በተመለከተ ግን የአብ በስልጣን አጋንንት ያወጣል አያወጣም፣ ወልድ ይሄ መንፈስ ቅዱስ አጋንንት ያወጣል፣ የህፃን ጥያቄ ነው። እኔ ይቅርታ አድርጉልኝ ይህንን ቃል ስለተጠቀምኩኝ፣ የህፃን ጥያቄ ነው። አብ ይችላል አይችልም? አጋንንት ማውጣት ጋር ይችላል አይችልም ማለት ሁሉን ነገር ያገኝ ካለመኖር ወደ መኖር ያመጣን አምላክን አጋንንት ይችላል አይችልም ማውጣት በችሎታ ደረጃ ማለት ነው። ስሙን ግን በተመለከተ በአብ ስምም አይደለም በወልድም ስምም አይደለም የታዘዝ ነው፣ በመንፈስ ቅዱስ ስምም አይደለም የታዘዝ ነው፣ በኢየሱስ ስም የታዘዝ ነው። በዚህ ስም እናወጣለን። ሌላው ግን እኔ ዴቭ ከተናገርከው ምናልባት እየተሰማው እንደሆነ ተስፋ አደርጋለሁ። ተስፋ በማድረግ ነው የምቀጥለው። የታዘዝከው ነገር አለ፣ ያልከው ነገር አለ እና ምንፍቅና የሚል ነገር የተናገርክ መስሎኛል። አይ ቲንክ ካልተሳሳትኩ ኮንፊርም አድርገኝና ብለህ ከሆነ እሱን እኔ የምጠይቅህን ነገር ልጠይቅህ።
ብለሃል። እንደዛ ማለት አክቹሊ አሁን በተናገርኩበት መንገድ ቅድም ዳኒም በተናገረበት መንገድ ይሄንን ነው ልንል ያልነው እኛ። የታዘዝነው በኢየሱስ ስም ነው፣ የሚወጣው በኢየሱስ ስም ነው። ስላሴ በሚል ስም አውጡም የተባለ ነገር የለ። እሺ ይሄንን ምንፍቅና ነው ምናምን ስትል ሰምቻለሁ። ምኑ ጋር እኔ የተጠቀምኩት ምንፍቅና የሚል አልሰማሁም። ኦኬ በቃ እሺ። ቅድም የተናገርከው አንተ ዳጸል እሳን ነው ብዬ ቅድም አንተም ለፓስተር እንዳልከው እንደዛ የሚል ነገር የሰማው ስለመሰለኝ ነው። ይሄንን አሁን የተናገርኩትን ነገር ምንድነው መጽሐፍ ቅዱሳዊ ያልሆነው? ከመጽሐፍ ቅዱስ ከታዘዝነው ውጪ ያደረግነው ነገር ምንድነው? በኢየሱስ ክርስቶስ ስም ነው አጋንንት የምናወጣው አውጡም የተባልነው በኢየሱስ ክርስቶስ ስም ነው። በሌላ ስም አልታዘዝንም። ስለ ኃይልና ስለ ስልጣን ከሆነ ግን የኢየሱስ ስልጣን ከአብና ከመንፈስ ቅዱስ የተለየ ስልጣን አይደለም ብለናል። ሲጀመር እግዚአብሔር አብም ነው ከስምም ሁሉ በላይ ስም ሰጠው ብሎ መጽሐፉ የሚነግረን እና በኢየሱስ ክርስቶስ ስም አውጡ የሚለውን ነገር ከዛ በኋላ አይ በኢየሱስ ስም ማለት ተብሎ በፎርሙላ መጽሐፍ ቅዱስ ከየት ክፍል ነው በሌላ ነገር እንድናወጣ የሚያዘው አለ? ያዛል መጽሐፍ ቅዱስ እንደዛ በሌላ ስም እንድናወጣ? ኦኬ ከኔ ጋር ነው ሙሌ? አዎ ቅድምም ማለት ስህተት ነው የሚል ነገር ሰምቻለሁ። ምንፍቅና ያልክም ስለመሰለኝ ጠይቅ ነበር። አይችልም ማለት በአብ በወልድ በመንፈስ ቅዱስ ስም አጋንንት መውጣት አይችልም ማለት ትክክል አይደለም ብያለሁ። ምክንያቱም መለኮት ነው እኮ እንዴት አይችልም? ውድድር ውስጥ ራሱ ይገባል። ትክክል አይደለም የሚለውን ተናገረ። እሱን ነው ችግር የለብኝም እኔ አሁን ሰው ምንፍቅና ዋናው ነገር ላይ አይ ይሄ ነገር ለእኔ አልተመቸኝም፣ እኔ አልተቀበልኩትም፣ ስህተት ይመስለኛል፣ ስህተትም ምናምን አይነት ነገር እሱ ያንን ኤክስፕሬሽን ሰው ሊጠቀም ይችላል። ኢዳዝ ማተር ምንፍቅና የሚል ነገር የተጠቀምክ ስለመሰለኝ እዛ ጋር ነው ልጠይቅ ፈልጌ የነበርኩት። አይ ምንፍቅና አይደለም ግን ስህተት ሊሆን ይችላል ብለህ ካልክ እዛ ላይ ብዙ ስህተት ያልክበትን መንገድም ትነግረኛለህ። ማለት ከኢየሱስ ውጪ በሌላ እንድናወጣ ታዘን የታዘዝነውን ነገር ባለማድረጋችን የተሳሳትንበትን ክፍልም ትነግረኛለህ። በዛው አሁን መጽሐፉ ግልጽ ትእዛዝ ነው አይደለ? ቆላሲስ ምዕራፍ 3 ቁጥር 17 የምታደርጉትን ነገር በቃልና በተግባርም በቃል የምታደርጉት በኢየሱስ አድርጉ ትእዛዝ ነው ወይስ ምንድን ነው እሱ? ኦኬ አይ ቲንክ ከመጀመሪያው ከነበር ከፕሪስክሪፕቲቭ አንጻር በማን የታዘዝነው ብዬ ያስቀምጫለሁ። በኢየሱስ ክርስቶስ ስም ነው። መጽሐፉ በሙሉ ቢገለጥ የሚናገረው ደቀ መዛሙርቱም ሐዋርያቶችም ያወጡት በስምህ ነው ሲሉ የነበሩት በኢየሱስ ክርስቶስ ስም ነው ሲያዙ የነበሩት አጋንንትን ሲያስወጡ የነበሩ የቤተ ክርስቲያን አባቶችም ሜንሽን አድርጌያለሁ ስራቸውን እነ ጀስቲን ማርቲን እነ ተርቱሊያን እነ ኦሪገንን ስራቸውን አንብቤያለሁ እና በኢየሱስ ክርስቶስ ስም እንዴት አጋንንት ሲያወጡ እንደነበረ የጻፉትን ተናግሬያለሁ። ይሄ ከፕሪስክሪፕቲቭ አንጻር ነው። ግን ምንድን ነው ያነሳሁት? ይህ በአብ በወልድ በመንፈስ ቅዱስ ስም ወይም ደግሞ በስላሴ ስም ሊወጣ አይችልም ተብሏል የሚል ስለሰማው ሊወጣ አይችልም የሚለውን በመናገር ትክክል አይደለም። ምክንያቱም መለኮት ነው። ኢቨን የኢየሱስ ክርስቶስ ስም ራሱ ሲጠራ እኮ የአንድ መለኮት ነው ማለት ያ ኃይል ያ ስልጣን በኢየሱስ ክርስቶስ ስም ውስጥ እየሰራ ያለው አብም ነው ወልድም ነው መንፈስ ቅዱስም ነው። ለምን? በትሪኒቲ ኢንሰፕረብል ኦፕሬሽን ነው በማዳን ስራ ውስጥ ያለው። ከኢንሰፕረብል ኦፕሬሽን አንጻር አንድ መለኮት እየሰራ አንድ ፍቃድ፣ አንድ ኃይል፣ አንድ ስልጣን እየሰራ ስላለ በአብ በወልድ በመንፈስ ቅዱስ ስም ሊወጣ አይችልም። ፕሪስክሪፕቲቭ ነው አይደለም? አይደለም፣ ፕሪስክሪፕቲቭ አይደለም። ነገር ግን ሊወጣ አይችልም የሚለውን መናገር ትክክል አይደለም ብያለሁ። ይሄኛው ምን ትላለህ? የአብና የመንፈስ ቅዱስ አክቹዋሊ በአብ በወልድ በመንፈስ ቅዱስ ኃይል ስልጣን አይወጣም። አንድ ሰው በኢየሱስ ስም ይወጣል፣ በአብ በወልድ በመንፈስ ቅዱስ ኃይል አይወጣም ሊል አይችልም። አክቹዋሊ በኢየሱስ ይወጣል እኮ ካለ በኢየሱስ ስም ይወጣል ካለ እኮ በአብ በወልድ በመንፈስ ቅዱስ ስልጣን እንደሆነ እኮ ግልጽ እኮ ነው። ይሄን ከስልጣን አኳያ ስም ግን በአብ በወልድ በመንፈስ ቅዱስ ስም እንድናወጣ ታዘናል? አልታዘዝንም? አልታዘዝንም አይደል? እሱንማ ነገርኩት። ጥምቀት ነው በአብ በወልድ በመንፈስ ቅዱስ ስም የታዘዝ ነው እንጂ አጋንንቶችን በአብ በወልድ በመንፈስ ቅዱስ ስም አውጡ የሚል ፕሪስክሪፕቲቭ የለም። ኦኬ። ስለዚህ ካልታዘዝን እኛ
በራሳችን ፎርሙላ ነው ማለት ነው አይደል? ያው ዞሮ ዞሮ የአምላክ ስም ስለሆነ ምን ችግር አለው በአብ ወልድ ምናምን ብለን ነው እንጂ አልታዘዝንም፣ አላወጡም ሐዋርያትም አይደል? እኛ ከሐዋርያት የተማርነውም የቀዳነውም ከሐዋርያት የታዘዝነውም አይደለም አይደል? ልምምዱ ቅድም ገልጨዋለሁ። ዶክትሪናል ኤክስቴንሽን ነው የሚባለው በቴዎሎጂ። ይሄ ዶክትሪናል ኤክስቴንሽን ነው። የነ ቅዱስ ባስልዮስን ጸሎት፣ የግሳጼ ጸሎትን፣ የነ ጆን ክርስቶስምንን በምታይበት ሰዓት ይህንን ዶክትሪናል ኤክስቴንሽን ሲጸልዩ የሚጠቀሙበትን የምናየው በትሪኒቲ ትምህርት ውስጥ በማዳን ስራ ውስጥ ኢንሰፕረብል ኦፕሬሽን ነው ከሚለው አንጻር ማለት ማዳኑ ላይ አንድ ኢሴንስ፣ አንድ እውቀት፣ አንድ ፍቃድ፣ አንድ ኃይል ስላለ በስላሴ መካከል ኢንሰፕረብል ኦፕሬሽን ስላለ ያንን ይጠቀማሉ። ግን ያንንም ሲጠቀሙ ግን በኢየሱስ ክርስቶስ ስም እገስጻለሁ ብሎ በኢየሱስ ክርስቶስ ስም ከገሰጹ በኋላ ነው በአብ ወልድ በመንፈስ ቅዱስ ስም እንድትወጣ አዛለሁ የሚለውን ካሉ በአብ ወልድ በመንፈስ ቅዱስ ስም እገስጻለሁ የሚለውን የሚያሳርጉበት ወይም ሲል የሚያደርጉበት ያ ዶክትሪናል ኤክስቴንሽን ነው የሚባለው እንጂ ፕሪስክሪፕቲቭ አይባልም። ሐዋርያት ያዘዙትን ሐዋርያት ያደረጉትን ልምምድ ያደረጉትን አክቹሊ ያው እንግዲህ እኛን ታቀናለህ ማለት ሙሉ ለሙሉ የአባቶችን ትምህርት ምንም አይነት እንከን የለበትም፣ ሁሉን በሙሉ ቃል በቃል እንቀበላለን፣ ሳናላምጥ እንውጣለን እንደማንል ታውቃለህ። አክቹሊ ማለት ይህንን ላንተ አልነግረህም። ስለዚህ አብሶ ደግሞ ሐዋርያት ያልተለማመዱት ልምምድ፣ ሐዋርያት ያላዘዙትን ትእዛዝ ከዛ በኋላ ምን ተባለ ምን አልተባለ የሚለውን ነገር በጥናት ደረጃ ታያለህ። ከሐዋርያት ጋር ታመሳስላለህ፣ ከሐዋርያት ጋር ታያይዛለህ። ከዛ ሐዋርያት ከሚያደርጉት ልምምድና ሐዋርያት ካዘዙት ትእዛዝ በተለየ መንገድ የሚመጣው ነገር በሙሉ ከእግዚአብሔር ቃል በወጣ መንገድ ከሆነ እሱ እንግዲህ እንደ ምልከታ እንተዋለን። እኛ ግን በታዘዝንበት መንገድ እናረጋለን። ከታዘዘው ውጭ ግን አናረግም። አክቹሊ አንተም አርጋ አታውቅም። አሁን ያው እዚህ ጋር ብናረግስ አይነት ነገር ምን ችግር አለው? ወይም ከስልጣን ጋር እንጂ አንተም አርጋ አታውቅም። የሚያደርግም ወንጌላዊ አማኝ የለም። እውነት ለመናገር እንኳን ወንጌላዊ አማኝ ራሳቸው ራሱ ሙለታ እዚህ ጋር ብናረግስ የሚባል ነገር አልወጣኝም። እኔ ብናረግስ የሚል አልወጣኝም፣ አድርጌም አላውቅም። እኔ በኢየሱስ ክርስቶስ ስም አጋንንት ብዙ አውጥቻለሁ። በኢየሱስ ክርስቶስ ስም በስላሴ ስም ግን አውጥቼ አላውቅም፣ ሞክሬውም አላውቅም፣ አድርጌውም አላውቅም። እና ብናደርግም የሚል አይደለም እንትኔ። ነገር ግን ይሄ አይቻልም ብሎ በፐብሊክ ላይ አደባባይ በአብ ወልድ በመንፈስ ቅዱስ ስም አጋንንት ማውጣት አይቻልም፣ የአብ ስም አጋንንት ማውጣት አይችልም፣ የወልድ ስም አጋንንት ማውጣት አይችልም፣ የመንፈስ ቅዱስ ስም አጋንንት ማውጣት አይችልም፣ የክርስቶስ ስም አጋንንት ማውጣት አይችልም ብሎ መናገር ትክክል አይደለም ነው ያልኩት። ከችሎታ አንጻር አብ አያወጣም። ቅድም ደጋግሜ ተናግሬያለሁ። አሁን እንግዲህ የቲክቶኩን ይሄ ምንድነው የሚባለው ፕሮፓጋንዳ እና ፖለቲክስ ማለት ምንድነው የሚባለው ከመጤፍ እንደ ትንሽዬ ጤፍ ያህል ደቃቃ የሆነችን ያህል እንደ ትቢያን ያህልም እኔ አላያትም እውነት ለመናገር ግድም አይሰጠኝም። እዛ ታች ያለውን ፖለቲክስ ማለት ነው። እሱ እንዲያብሏል እንዲብሏል እንዲያብሏል የሚለውን የሚናፈሰውን ጉዳይ አይደለም። እኔ የምለው ግን አሁን እያልኩ ነው የምለውን ደጋግም የምለውን ማለት ነው። አሁንም በአብ በስልጣን ቅድም እኮ ተናገርኩኝ። አብ ማውጣት ይችላል አይቻልም፣ ጥያቄው ራሱ የሚያመጣ ሰው ትክክለኛ ሰው አይደለም። ማውጣት ይችላል አይችልም በሚለው ጉዳይ በአብ ስም ብለህ ግን አጋንንት ታወጣለህ ወይ ካልከኝ አንተም አልሞከርከውም። ያልሞከርከው ስላልታዘዝክ ነው ብዬ ነው የማስበው። አላቅም ሌላ ጉዳይ ላይ። ስለዚህ አብ አጋንንት ማውጣት ይችላል አይችልም፣ ወልድ አጋንንት ማውጣት ይችላል አይችልም፣ መንፈስ ቅዱስ አጋንንት ማውጣት ይችላል አይችልም ከሚለው ከችሎታ አንጻር ማንም ሰው አይችልም ብሎ እንደማይል የታወቀ ነው። ስሙን ግን የምንጠቀመው በኢየሱስ ክርስቶስ ስም ነው። የታዘዝነውም ሐዋርያትም ያደረጉትን በኢየሱስ ክርስቶስ ስም ነው ያደረጉት ማለት ነው። የምናደርገውም ወደፊትም እንደዛ ነው። ወንጌላዊ አማኝ ማንም ወንጌላዊ አማኝ በስላሴ ስም፣ በአብ ስም፣ በመንፈስ ቅዱስ ስም፣ በወልድ ስም ምናምን እያለ እንደማያወጣ አውቃለሁ። ስለዚህ ግልጽ በሆነ መንገድ በኢየሱስ ክርስቶስ ስም ታዘናል። በኢየሱስ ክርስቶስ ስናወጣ የእግዚአብሔር ኃይል ነው የሚሰራው፣ የእግዚአብሔር ኃይል ነው። ስለዚህ የእግዚአብሔር ኃይል እየሰራ እዛ የአብ ኃይል የለውም፣ እዛ የመንፈስ ቅዱስ ኃይል የሚል የለም፣ ያለም የለም። ስለዚህ ግልጽ በሆነ መንገድ እኛ እያልን ያለ ነው የምናወጣው በኢየሱስ ክርስቶስ ስም ነው። እኔም ደጋግሜ ተናግሬያለሁ። ድራይቭ እያረክ ፎርሙላ
ሃይማኖት ድራይቭ የሚደረግም ነገር አሁን ያልከውን ዶክትሪናል እሱንም እንደዛ የሚባልም ነገር የለም። ባይዘው ሃይማኖት አንዴ ለቅዱሳን ፈጽሞ የተሰጠ የተገለጠ ነው። ሬቨሌሽን ከእግዚአብሔር ነው የተገለጠው። በቃ ይሄንን እመኑ ተብለህ ትሰጣለህ እንጂ ይሄ ከሆነ ይሄን እናደርጋለን። ልክ እንደ በብሉይ ኪዳን እንደነበሩ አይሁዶች በሌላ ቦታ የሆነ ቦታ ስጋ አትብሉ ሲባሉ የሆነ ቦታ ደግሞ ሌላ ቦታ ወተት ከዛ ድምር አድርገው የሆነ ነገር ሲባሉ ወተትና ስጋ በአንድ ላይ መውሰድ ኃጢአት ፎርሙላ ያወጣሉ ማለት ነው። ይሄንን ካደረክ ወተትና ስጋ እንደዚህ አብረህ እንትን ካደረክ ኃጢአት ነው ምናምን ይልሃል ማለት ነው። ማን አለ እንደዛ የሚል በቀጥታ የለም። ድራይቭ እያደረጉ የእግዚአብሔርን ሕግ ድራይቭ እያደረጉ እንዲያ ከሆነ እንዲህ ነው፣ እንዲያ ከሆነ እንዲህ ነው፣ እንዲህ ከሆነ እንዲያ ነው እያሉ በቃሉ ፎርሙላ እያወጡ ነው ከእግዚአብሔር ሐሳብ የወጡት ባይዘወይ አይሁዶች ማለት ነው። ቀጥታ እግዚአብሔር ያላቸውን አይደለም ሲያደርጉ የነበሩት ቀጥታ ማለት ነው። ስለዚህ መጨረሻቸው ላይ ምን እንደነበረ ግልጽ ነው። ከመሲሁ ጋር ነው የተላተሙት። ስለዚህ ግልጽ በሆነ መንገድ እኛ እያሻሻልን ፎርሙላ እየጨመርን እንዲህ ቢሆን እንዲያ ብናረግ እንዲህ ብናረግ ደግሞ እንዲያ ነው፣ ስለዚህ እንዲህ እኮ እንዲያ ስለሆነ እንዲያ ደግሞ እንዲህ ቢሆን እያልክ ኤክስተንድድ የምታረገው እንትን የለም። ኦልሬዲ በቃ የተገለጠውን ታምናለህ፣ የተገለጠውን እሱን ለመረዳት ትሞክራለህ። በቃ የተገለጠውን ስለዚህ በኢየሱስ ክርስቶስ ስም አውጡ ተብለናል፣ እናወጣለን። ከዛ ውጭ ባለው ጉዳይ በአብ ስምስ አንዳንድ ጊዜ የሚገርም በአብ ስም ይቻላል። አብ ያወጣል አያወጣም ነው ጥያቄው ራሱ ምን ማለት ነው? በአብ ስም ማለት አብ ያወጣል አያወጣም ከሆነ አብ ያወጣል አያወጣም ጥያቄ ምልክት ውስጥ አይገባም። በአብ ስም ለማውጣት ግን የአብ ስም እንጠቀም አንጠቀም ከሆነ ግን ተጠቀም የተባልከው የኢየሱስ ስም ነው። በቃ እሱን ትጠቀማለህ። ከዛ ባለፈ ይሄ ሰዎች ኢየሱስ ብቻ ፍራቻም አይደለም። አፍተረው እውነታም እሱ ነው። ኢየሱስን ብቻ የሚል አምጡ ብለው በእያንዳንዱ ጉዳይ ላይ ሌላን አካል ለማስገባት በሚሞክር አይነት ፖለቲክስ ተስቤ የተጻፈውን አሁን አምጣ በኢየሱስ ብቻ የሚል አምጣ የታለ በኢየሱስ ብቻ የሚል አምጣ ይላል። ይሄ የብቻ ፍርሃት ምን ፎቢያ ነው? አክቹሊ የብቻ ፍርሃት አለ፣ የብቻ ፍርሃት ማለት ነው። ስለዚህ በቃ የታዘዝኩት እኔ በኢየሱስ ክርስቶስ አውጣ ተብያለሁ። የምታረገው ነገር ሁሉ በቃልም በተግባር አሁን ለምሳሌ ምን ችግር አለ? ያው ኢየሱስ ማለት አምላክ ነው። በመንፈስ ቅዱስ ስም ወደ እግዚአብሔር ብቀርብስ፣ በመንፈስ ቅዱስ ስም እግዚአብሔር ስማኝ ብልስ፣ እንደዛ አይነት ነገር አክቹሊ እኔ ብዙ የምገዛው አይደለም። ስለዚህ ኢየሱስን መጥራት የሚፈራ ኢየሱስን መጥራት የሚቸገር ኢየሱስን መጥራት የሚጠላ ሰው ድራይቭ እያደረገዋል። አንዳንዴ አማኑኤል ብንለውስ መድኃኒዓለም እንትን ብንለውስ በእንትን ብንልስ ምናምን እያለ እሱን ድራይቭ እያደረገዋል። ቃል በቃል ግን አብ አጋንንት ያወጣል አያወጣም ጥያቄም አይደለም። መንፈስ ቅዱስ አጋንንት ያወጣል አያወጣም ጥያቄም አይደለም። ለፈጠረው ፍጥረት ሊያጠፋው ለሚችል ፍጥረት እንዴት ምንም ሊሚትድ የሆነ ፓወርም የለውም እግዚአብሔር። ሲጀመር እግዚአብሔር ውስን የሆነ ይህንን ይችላል አይችልም ተብሎም አይጠይቅም እግዚአብሔር። ስለዚህ ለዚህ አምላክ እኔ አፍራለሁ አክቹሊ ይችላል አይችልም ብዬም ሳወራ። ከስም አንጻር ግን የምንጠቀመው ኢየሱስ ነው አለቀ። ስለዚህ ይችላል አይችልም ብሎ ከጠየቀኝ ጠያቂው ራሱ ነው ችግር ያለበት ብዬ የምለው ከጠየቀኝ ማለት ነው። ይህንን ነው የኔ መልስ። ከዛ ባለፈ ግን ይህንን የቤት ስራ አክቹሊ ምናልባትም ዛሬ መጨረሻ ሊሆን ይችላል። በዚህ ጉዳይ ላይ የእነሱን አሳይመንት ተቀብሎ የሚያማሰው ቆርጦ ማንም ስልጣን እዚህ አንድ ነገርም ተናግሬ ልጨርስ። ማንም ስልጣን ያለው የለም እዚህ ማናችንም ለማውገዝ ማለት ነው። ማንም ስልጣን ያለው ሰው የለም እዚህ ጋር ምንም ኦቶሪቲ ትክክል ያልሆነ ነገር እንኳን ብንናገር በወንድማዊ ፍቅር ለማቅናት የሚሞክር ሰው ካለ ትወያያለ ለመቅናት እንትን ለማለት። ከዛ ባለፈ ማንም ማውገዝ የሚችል ሰው የለም። ቤተክርስቲያን ልታወግዝ ትችላለች አለቀ። ቤተክርስቲያኔን ነው የምሰማው እኔ። ማንም ግን እዚህ ይሄ ትክክል አይደለም ይሄ ንፋቄ ነው ምናምን የማለት ስልጣን ይዞ የሚመጣ ሰው አይኖርም ማለት ነው። ስለዚህ ከመወያየት ከመቀናናት አንጻር ነገሮችን ሼፕድ ከማድረግ ከጥቅም አንጻር ከመተናነጽ አንጻር ልናወራ እንችላለን። ከዚህ ውጭ ግን አይኔ ስልጣን አለኝ ካለ እያወገዘ ሊውልና ሊያደር ይችላል። የኔ ጉዳይ አይደለም። እኔ ግን የተጠራሁበት ወንጌል እያገለገልኩኝ እዚህም ፕላትፎርሙ ላይም ማንም ይከለክለኝ ለማንም ማስፈቅድ ሰው ስላልሆንኩኝ ማንም ቢፈቅድልኝ ባይፈቅድልኝ ግድ ሊፈቅድልኝ የሚችልም ሰው ስለሌለ ቸርቼ ላይም መሬት ላይም እዚህ ላይም እያገለገልኩ ቀጥላለሁ። ሌላው ግን እያወገዘ እየዋለ እያደረ እያማም እየተሳደበም ሊሄድ ይችላል። አክቹሊ ይሄንን እያልኩ ያለሁት
ሊያደርጉ የሚችሉ ሰዎች እንዳሉ ነው። ዴቭ ላንተ አይደለም አንተ እንደዛ አታረግም ብዬ አስባለሁ። ለማድረግ ከሞከርክ ግን እውነት ለመናገር በቃ ግድ አይሰጠኝም። እኔ እንደዛ እያደረኩ ቀጥላለሁ። እንደዛ እንደማታረግ አውቃለሁ። ግን እያረጉ ያሉ ሰዎች ስላሉ ለእነሱ መልስ እየሰጠን አልሄድም። እነሱ እያወገዙ ይቀጥላሉ። እኛም ስራችን ወንጌላችን እንቀጥላለን። ግልጽ ነው ማለት ነው። ቀጥሉ። ቴንክ ዩ ተባረኩ። መልካም። አንድ ጊዜ ናቲ ብናሰማና ቆይ ኖ አይ እንትናን አስገባት ልልክ ነው። ቆርጠሽ ላኪላቸውን አስገባትና በሪከርድ እናውራ ብዬ። አይ ለምን አይ ትናንት ሌላ ዛሬ ሌላ ስለሆነ እየተባለ እዚህ ምን አግብቶ ነው ቆናታና አሁን እኔ እኮ ሀሳብ ነው እያዘዝኩ አይደለም፣ ሀሳብ ነው ያመጣሁት አይደለም። አይ ዊዝ ኦል ዲው ሪስፔክት ምን ያደርጋል እዚህ አሁን ናቲ አልገባኝም። እኔ የወንጌል አማኞቹ ውይይት መስሎኝ ነው የገባሁት ራሱ። ኦኬ በማስረጃ ምናምን አናወራ። እሺ በማስረጃ የምናወራ ከሆነ ብዬ ነው። እሷ እኮ ልትወያይ አይደለም እኮ ያወራችሁትን እኮ ነው የምታሰማው። ውይይቱ ዝም ብሎ ኦፕን ዲስከሽን ነው። ቆይ አንዴ ናቲ አሁን ስለሆነ እሺ ዴቭ በቃ ሚውት አደርጋለሁ። እሺ አንድ ጊዜ ሚውት አድርጉት። ቆይ እንደዚህ መልስ አለው። አንድ ጊዜ ሚውት አድርጉት። አሁን እዚህ ፍርድ ቤት አይደለም ያለ ነው መታወቅ ያለበት። ፍርድ ቤት አይደለንም የሆነ ቃላቸውን የሚሰጡበት ከዛ በኋላ ደግሞ ፍርድ የሚበየንበት ፍርድ ቤት ውስጥ አይደለም የተሰባሰብ ነው። እዚህ ውይይት እያደረግን እየተማማርን እየተነጋገርን ነው። ስህተት እንኳን ካለ ያንን ስህተት እየተራረምን እንደ ወንድማማቾች እየሄድን ነው እና የሪከርድ ምናምን አሁን እዚህ ቦታ ላይ እየተደመጠ ምን አስረጃ ምናምን አያስፈልግም። ግለሰቦቹ እዚህ ያሉ በአካል ህያው የሆነ ምስክሮች አሉ። ዳኒ ህያው የሆነ ምስክር ነው። ስለተናገረው ነገር ራሱ ተናግሯል። ሙለታ ስለተናገረው ነገር በሙሉ ህያው የሆነ ምስክር ነው፣ ተናግሯል። ስለዚህ ሪከርዶች እየተሰበሰበ የተለያየ ቦታ የተናገረው እየመጣና እዚህ ፍርድ ቤት ውስጥ አይደለም ያለ ነው እና እንደዛ አይደረግም። አልፈቅድም ይሄኛውን ማለት ነው ሪከርድ እንዲደመጥ እነሱ ባሉበት እነሱ መናገር እየቻሉ እነሱ መመለስ እየቻሉ እነሱ የተናገሩትን እየተናገሩ ከዛ በላይ ሌላ ሪከርድ መስማት ምን ያስፈልጋል? ከዚህ በፊት የተናገርከው ተብሎ ሪከርድ አይቀርብም። ይሄ ፍርድ ቤት አይደለም እና አልቀበለውም። ሶሪ ናቲ። ዴቫ እኔ ደግሞ ጥያቄ ናቲ ምንን ወክሎ ነው እዚህ መሀላችን ያለው? የወንጌል አማኞች ውይይት ብቻ መስሎኝ ስለነበር ነው ወይስ ኦፕን ነው? እሱ ችግር የለውም። ኦርቶዶክሶችም ይገባሉ፣ ምክንያቱም እነሱም ስለነበሩበት እዚህ ውይይት ውስጥ ይገባሉ። ገና ጸሎት ራሱ ካለ ቢገባ እኔ ደስ ይለኛል፣ ምክንያቱም እሱ ጋር አይ ዴቭ ቆይ ሳሚ ምን ለማለት እንደፈለገ ይንገረኝ። ማለት ወንጌል አማኝ አይደለም እያልከኝ ነው? እኔ አዎ አንተንም አይደለ ሁሌ አይደል የምልናቲ ደግሞ ኦኬ የሚቃወማችሁ ሰው ለእናንተ ወንጌል አማኝ አይደለም? አይ አይደለም። ኤኒዌይስ እሺ እኔ እንደውም አንተ ነህ እዚህ መግባት የሌለብህ። አንተ እንደውም ፔንቴኮስታል ስለሆንክ እዚህ መግባት የሌለብህ እንደውም አንተ ነህ። እኔ መካነ ኢየሱስ ነኝ፣ ቤቴ ነው። እሺ ቀጥሉ ዴቭ። እሺ ሙለታ በተናገረው ላይ ሙለታ ዳዊት ያወግዛል የሚባል ነገር ሰምተህ ነው እንዴ? ወይስ ርስ ግን ለእኔም ሀሳብ ስጠኝ፣ እድል ስጠኝ። እንዴ ባይ እሰጣቸዋለሁ፣ ለሁላችሁም እሰጣለሁ። እና ሙለታ ያለው ነገር ነው መጨረሻ ላይ ዴቭ አንተ ታውግዝም ይህንን ካደረግ ብሎ ያለው እንደዚህ አይነት ፍንጭ ሰምተህ ነው ወይ የሚል ጥርጣሬ አሳደረብኝና እኔ እንግዲህ በዚህ ጉዳይ ላይ ቤት አልከፈትኩም፣ ተናግሬ አላቅም። በጽሁፍ ነው ስፖስት የነበረውና ነገር ግን ሊቆም አልቻለም። እየተቀጣጠለ ሄደና ይህንን ነገር እስኪ ተሰባስበን እንነጋገርበት። በውስጥ የሚላክልኝ በጣም ብዙ ነው። እንደዚህ ብለዋል፣ እንደዚህ ብለዋል፣ እንደዚህ ብለዋል፣ እንደዚህ ብለዋል የሚል ይላክልኛል እና ይህንን ፊት ለፊት ክሊር እንድታደርጉት እንዲጠራ ነው። ዳኒም አንተም ሙለታ ማለት ነው። ሁለታችሁ ስለሆነ ስማችሁ እየተነሳ ያለው እንድታጠሩት ነው፣ እንዲጠራ ነው። በዚህ ጉዳይ ላይ ብዙ ጊዜ መፍጀት የለብንም በአጋንንት ላይ እና ከዛ አንጻር ነው ቤት የከፈትኩትና የመጨረሻ እንድንነጋገርበት እንድንወያይበት ነው እነ ወንድማማቾች ማለት ነው። እና ይሄ ነው ጉዳዩ ጋር የተያያዘ አለን። ሶሪ በጣም ወንድሜ፣ እኔ ከአንተ ጋር በተያያዘ ሳይሆን ይህንን ርዕስ ይዘው አሁን አንተ ጋር ያወራነውም ራሱ ቆርጠው ነገ ጧት ቤት ከፍተው አንዳንዶቹ ወንጌል አማኝ ነን ይላሉ፣ አንዳንዶቹ ለይቶላቸው አይደለንም ብለዋል። እና ይህንን ነገር ነገ ትታዘባለህ። የሚያረጉ ሰዎች አሉ። አሁን ለእነሱ መልስ እንደማልሰጥ እንደማይችሉም ነግሬያቸው ከወዲሁ ስለማልመለስበት ማለት ነው ስለማልመለስበት ምናልባት ቤት ከፍቼ
ከዛኛው ቤት አንጻር እነሱ ምን እያሉ እንደሆነ ሊሄድበት ይችላለሁ። ከወንጌል አማኝ ግን ከዚህ በኋላ አጋንንት በአብ ስም በመንፈስ ቅዱስም ምናምን የሚለውን ነገር አልሄድበትም፣ ለሚሉትም መልስ አልሰጥበትም። ስለዚህ መልስ ስለማልሰጥበት አሁን ልንገራቸው ብዬ ነው። ምንም እንደማያመጡ ምንም እንዳልሆኑም ልንገራቸው ብዬ ነው እንጂ ከአንተ ጋር የተያያዘ አይደለም። አንተማ አይደለም እኮ አልከኝ። ምንፍቅና ቅድም ብለሃል ወይ ብዬ ጠየቁም። ለዛ ነው እና ለዛ ነው ልጠይቅ የነበርኩት። አላልኩም ብለሃል። እኔ አንተ ፊት ለፊት ለአንተ እኔ ዙሪያ ጥምጥም ሄድ አላውቅም። እውነት ለመናገር ማለት ፊት ለፊት ነኝ። እሱ ብዙ ዋጋ ማስከፍሎኛል። እንደዛ ነው እና ብራዘር ለአንተ አይደለም ለማለት ነው። ተባረክ። እሺ መልካም ኦኬ። እውነት ለመናገር አሁን ሰዎች በአብስ አይወጣም፣ በወልድስ አይወጣም፣ በመንፈስ ቅዱስስ፣ በአማኑኤልስ በእንትን ሲሉ እኔ ጥያቄ ምልክት ነው የሚፈጥርብኝ። እውነት ለመናገር ለምን ምን አስበው ነው የሚለውን ነገር እንዳስብ ያደርገኛል። ቅድም እንዳልኳችሁ በተለይ አሁን ከእውነት ለመናገር እውነት ነው አይደለ? ቁልጭ አድርጎ መናገር ከኦርቶዶክሳውያን እንደዚህ አይነት ነገር ሲመጣ እንዲህ ምን አስበው ነው በኋላ በገብርኤልስ ሊሉኝ ነው በሚካኤልስ ሊሉኝ ነው የሚለውን እያሰብኩ ነው የምሰማቸው። በአብስ በወልድስ በመንፈስ ቅዱስስ በአማኑኤልስ በእንትናስ ብሎ ሲሉ ምን አስበው ነው የሚለውን ነው ማየው ማለት ነው። እና ለምን እንደዚህ አይነት ፕራክቲስ ስላለ ማለት ነው። ነገር ግን ቅድም እንዳልኩት አይችልም የሚለውን ነገር ያኛውን ፍራቻ አይችልም በአብ በወልድ በመንፈስ ቅዱስም ሊወጣ አይችልም የሚለው ውስጥ መናገርም እዛ ውስጥ መግባትም ትክክል አይደለም የሚለውን ተናገር ያለው። ወደ ሌሎች ጸሎት ቢገባ ደስ ይለኛል። ጸሎት ቢገባ ከኦርቶዶክስ ደስ ይለኛል። ወደ እናንተ ልምጣና ኦኬ፣ ማን ነው ተረኛ? አንድ ደቂቃ ቢያውሰኛል እዛ ሲጨርስ አወራለሁ። ሳሚ ኦኬ፣ ሳሚ ነው ተረኛ። ዴቭ እንዳወራ አልፈለገም ዛሬ። ስለዚህ ዳኒ ቅደም፣ ችግር የለውም። አንድ ደቂቃ ብቻ ነው። እንዴት እንደዛ አልክ? ምን ብያለው መሰላችሁ? አሁን እዚህ ጋር በአብ ስም አይወጣም ሲባል አብ አቅም የለውም ማለት አይደለም ብዬ መለኮቱ ይሄ አብ የሚለው ስም የያዘውን የስሙን ክብደት አልካድንም። ስለዚህ በአብ ስም አይወጣም ሲባል አብ የሚለው ስም የአብን አቅም፣ ኦቶሪቲ፣ ዲቪኒቲ የካደ አይደለም። እኔና እናንተ ግን ፕሪስክራይብ የተደረገልን አብ በሚለው ስም ሳይሆን ኢየሱስ በሚለው ስም ነው። ስለዚህ አብማ አጋንንትን አይደለም ማውጣት ማጥፋትም ይችላል። ስለዚህ ስሙ ለእኛ ተሰጥቷል አጋንንት እንድናወጣበት የሚል ጥያቄ ነው እንጂ የቀረበው የአብ አቅም አይደለም እዛ ዲስከሽን ውስጥ ያለው ማለት ነው። ጠቅለል ለማድረግ ኢየሱስ ካልክ በኋላ የምትፈልገውን የመለኮታዊ ስም መጥራት ትችላለህ፣ እንደ መንፈስ ቅዱስ ምሪት ማለት ነው። ይሄንን ነው እያወራው ያለሁት እንጂ በፍጹም ለአብ ስም ክብር፣ ለመንፈስ ቅዱስ ክብር፣ ለጆሆቫ ክብር። ጆሆቫ እኮ ሻውር ወስደው ነው የሚጽፉት። እንትኖቹ ስክራይቦቹ ሻውር ወስደው ነው የሚጽፉት። አይጽፉት፣ እንዲሁ አይነካም። እስራኤል ሀገር ሄዳችሁ ጆሆቫ ብላችሁ ብትጠሩ እንደሚታወቀው አሶልት ነው የሚያደርጓችሁ፣ ይጎዷችኋል፣ አያናግሯችሁም። ለምን? ይሄ ስም የከበረ ነው። ግን እኔና እናንተ በጆሆቫ አጋንንት እንድናወጣ አልተጠራም። ምናልባት ስሙን እጠቀማለሁ ካልክ ኢየሱስ ካልክ በኋላ የምትፈልገውን ስም መጨመር ትችላለህ ለማለት ነው። ቴንኪዩ። እሺ ቴንኪዩ። ያው ቅድምም በደንብ ስላስረዳው ግልጽ ነው። አይ ቲንክ ሳሚ ኖሞር ይቀድማል መሰለኝ። ኖሞር ከአንተ በፊት ያለ መሰለኝ እና ችግር የለም። እሺ መልካም ሳሚ ቀጥልሽ፣ ፈቅዶላል። እሺ ዴቭ አመሰግናለሁ። አይ ያው ትናንትም ስናወራበት ነበረ፣ ዛሬም የሆነ ቤት ድንገት የተወሰነ እያወራው ነበር። እንግዲህና ኤግዞርሲዝምን በተመለከተ ስናስብ መጽሐፍ ቅዱስ ያው በግልጽ የሚያስቀምጠው ኖርማቲቭ እና ዲሳይሲቭ በሆነ መልኩ
መጽሐፍ ቅዱሳዊን አስተምሮ ስንመለከት በጣም ስትሪክት በሆነ መንገድ የሚያስቀምጠው ከኢየሱስ ክርስቶስ ስም ጋር በተያያዘ ነው። በተለይ በአዲሱ ኪዳን የምናየው ያንን ነው እና የኢየሱስ ክርስቶስን ስልጣንም ደግሞ አመላካች ነው እንጂ ፊክስድ የሆነ ቨርባል ፎርሙላ አይደለም። ዝም ብሎ በቃል የሚነበነብ አይነት ንግግር አይደለም ማለት ነው እና ስለዚህ በዋነኛነት በተለይ ይሄ ኖርማቲቭ የሆነ እና ዲሳይሲቭ የሆነ አድርጎ የሚያስቀምጥልን ከኢየሱስ ክርስቶስ ስም ጋር በተያያዘ ነው። የአዲስ ኪዳኑን ፓተርን ስንመለከት የምናገኘው ለምሳሌ ማርቆስ 16:17 ላይ በስሜ አጋንንትን ያስወጣሉ ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ሉቃስ 10:17 ላይ ደግሞ ራሳቸው ደቀ መዛሙርቱን ሁለት ሁለት አድርጎ በላካቸው ጊዜ በስምህ አጋንንቶች ተገዙልን ብለው እነሱም ሲመሰክሩ ትመለከታላችሁ። ሐዋርያት ሥራ 16:18 ላይ ደግሞ ሐዋርያው ጳውሎስ ራሱ በኢየሱስ ክርስቶስ ስም አጋንንትን ሲያዝና ሲያስወጣ ትመለከታላችሁ እና ይሄ የሚያሳየው በሐዋርያቶች ዘንድ የነበረው የአጋንንትን የማስወጣት ልምምድ ኮንሲስተንት በሆነ መልኩ ወጥ በሆነ መልኩ ክርስቶሎጂካል እንደሆነ ነው የሚያሳየው ማለት ነው እና ከክርስቶስ ጋር የተያያዘ ክርስቶስን ማዕከል ያደረገ እንደሆነ ያሳየናል። ለምንድን ነው የኢየሱስ ስም የሆነው የሚለውን ቴዎሎጂካል ቤዝ የተወሰነ ለማሳየት ያክል ለምሳሌ ፊልጵስዩስ ምዕራፍ 2:9-11 ላይ በተለይ እግዚአብሔር ከስሞች ሁሉ በላይ የሆነውን ስም ሰጠው ብሎ መጽሐፍ ቅዱስ ይነግረናል። እንደገና ሐዋርያት ሥራ 4:12 ላይ መዳን በሌላ ስም እንደሌለ እዚህ ምድር ላይ ሊያድን የሚችል ስም ይህ ኢየሱስ የተባለው ስም መሆኑን ይናገራል። ይሄ የሚያሳየው የኢየሱስ ክርስቶስ ስም ልዩ በሆነ መንገድ የቤዞትን ስራ እና ስልጣን በዚህ ኮስሞስ ውስጥ እንዳለ የሚያሳይ ነው። ስለዚህ ኮስሚክ ኦቶሪቲን እና ዩኒክ የሆነን ደግሞ ስልጣን ወይም ኦቶሪቲን መያዙን ያሳየናል እና ለዚህ ስም አጋንንቶች የሚገዙበትም ምክንያት ይሄ ነው። ይህን ስንል ግን እንዲያው ዝም ብሎ በቃል የሚነገር ንግግር ብቻ ማለት ግን አይደለም። ማለት ስሙን ከማንነቱ መነጠል አንችልም ማለት ነው። ስም ስንል እያወራን ያለነው ኢየሱስ የሚለው ስም ታውቃላችሁ፣ አይሁድ ውስጥ በየቀበሌ ያለ ስም ነው። ኢየሱስ ብቻ የተሰጠው ስም አይደለም። በአይሁድ ውስጥ በጣም ብዙ ሰው አለ። ኢቭን አሁንም በዚህ ዘመን ትናንትም ተናግሬያለሁ፣ ብራዚል ውስጥ ብትሄዱ ኢየሱስ የሚል ስም ጂሰስ የሚል ስም ብዙ አላቸው። የሽዋ የሚለውም በብሉይ ኪዳን የነበረ የአይሁድ ስም እንደነበረ ታውቃላችሁ። ጌታችን ከመወለዱ በፊትም ተመሳሳይ ትርጓሜ ያለው ስም ስለሆነ ማለት ነው። ስለዚህ አተር ከማድረግ ጋር ብቻ የተያያዘ አይደለም። ሚርሊ አተራንስ አይደለም፣ ወይም ፕሮናውንስ ማድረግ አይደለም ማለት ነው ጉዳዩ። ከጀርባ ያለውን ስልጣን የሚያሳይ ነው። ይሄ ስልጣን ደግሞ ፐርሶኒፋይድ የሆነው ደግሞም ኢንካርኔት ያደረገው በትስብእት የተገለጠው መለኮት ስለሆነ ነው እና ስለዚህ የዚህ የመለኮታዊ ባህሪውም የኤሰንሱም ማሳያ ነው ማለት ነው እና ደጋግሜ ትናንትናም ይህንን ስናገር ነበረ። ሐዋርያት ሥራ 19 ላይ ይህንን እንደ ምሳሌ ማየት እንችላለን። የአስቄዋ ልጆች ለምሳሌ ስም ብቻ አለመሆኑን የምታውቁት አጋንንቱን ሊያስወጡ ሲሞክሩ አጋንንቱ እንዴት ቀጥቅጦ እንዳባረራችሁ ትመለከታላችሁ እና ስለዚህ የኢየሱስ ክርስቶስ ዝም ብሎ መናገር ስሙን መጥራቱ ብቻ አይደለም ማለት ነው። ከስሙ ጀርባ ያለ ስልጣን አለ። ከዛ ደግሞ ስሙ ላይ ያለ መደገፍም አለ። ቅድም ዶክተር ዳኒም እያነሳ ነበር እና ስሙ ላይ ያለን ሪላያንስም ጭምር እና እምነትም ጭምር እንትን ያደርጋል፣ ሪኳየር ያደርጋል። ስለዚህ የኢየሱስ ክርስቶስ ስም ዩኒክ የሆነ በተለይ በአዲስ ኪዳን ደግሞ